የአማራ ክልል ጦርነት እየተመራ ያለው በኦነግ ጀነራሎች ነው። በአፍሪካ ግዙፍና አስፈሪ የሆነው ሰራዊት አሸንፈን የመጣነን ብልጽግና ማሸነፍ አትችሉ። ፖሊስ በየትኛው ስልጣኑ ነው አቶ ታዬ ደንዳን ያሰረው? እቺ ወያኔያዊ ጨዋታ ነች። ከተቻለ ይወቀሳል፣ ካልተቻለ ተቀጥቅጦ ይቃናል፣ ካልሆነ ቆርጦ ይጣላል። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? በዛሬው ጉዳያችን የጠቅላይ ሚኒስትሩ በማዕከላዊ ኢትዮጵያ ክልል እያደረጉ ያለው ጉብኝትና እሱን ተከትሎ የተፈጠሩ ጫጫታዎች አሉ። እሱን በተወሰነ ደረጃ እናጠራለን። ሌላኛው ከኢትዮጵያ መከላከያ ሰራዊት ጋር ተያይዞ በማንነታቸው ምክንያት ከሰራዊቱ የተሰናበቱ ብርጋዴር ጀነራልነት ማዕረግ ላይ ያሉ የጦር መኮንኖች አሉ የሚል መረጃ እየተናፈሰ ነው። በዚህም ላይ የራሳችንን ሀሳብ እናጋራቸዋለን። እንግዲህ መጽሐፉ እንደሚለው አንዳንዴም ከገሊላም ሰው ይወጣል እንደሚለው ከስታሊንም አንድ መረጃ ወጥቷል። ትግራይን ለመበተን የተቀመረ ኒውክለር አለ፣ ወይም ደግሞ ትግራይን ለማፍረስ የተቀመረ ኒውክለር አለ። ይህ ኒውክለር ምንድን ነው የሚለውንም በተወሰነ ደረጃ እንፈትሻለን። ሌላኛው ደግሞ የኤርትራ ጉዳይ አሁንም አነጋጋሪ የሆነ መጥቷል። በትላንትናው ዕለት የሱዳን ፈጥኖ ደራሽ ኃይል መሪ የሆኑት ጀነራል መሐመድ ሐምዳን ደጋሎ ወይም ደግሞ ሐሜት የሚባሉት ሰው የኤርትራ መንግስት በሱዳን ውስጥ ገብቶ ለዳረጋቸው ድርጊቶች ዋጋ ይከፍላል የሚል መግለጫ ሰጥቷል። ይህንን ተከትሎ የአስመራ ፈረሶችና የኢሳያስ በቅሎች በከፍተኛ ደረጃ ጫጫታ ውስጥ ገብተዋል፣ መደናገጥ ውስጥ ገብተዋል። ይህንንም ድንጋጤያቸውን ለመሸፈን በተለያዩ የኢትዮጵያ መንግስት ባለስልጣናት ላይ ዘመቻ ጀምረዋል። ባለስልጣናቱ ላይ ዘመቻ የተጀመረው ባለስልጣናቱ እነማን ናቸው፣ የተከፈተባቸው ዘመቻ ምን ይመስላል የሚለውንም ይህንንም በተወሰነ ደረጃ እናያለን። እንግዲህ በቆይታችሁ እነዚህና ሌሎች መሰል መረጃዎችን አጋራችኋለሁ። በቆይታችሁ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ እንድትቆዩ እየጋበዝኩ ከሀፍታ ቆይታ በኋላ እመለሳለሁ። አብራችሁን ቆዩ። እንግዲህ እንደ መነሻ በባለፈው በመረጃ ፕሮግራማችን ላይ የጠቅላይ ሚኒስትሩን በማዕከላዊ ኢትዮጵያ ክልል እያደረጉ ያለውን ጉብኝት መሰረት አድርገን መረጃ ሰጥተናችሁ ነበር። አሁን ጉብኝታቸውን እያጠቃለሉ ነው። በሀዲያ በስልጤ ዞኖች አካባቢ ላይ ሰፊ የሚባል ጉብኝት አድርጓል። የአካባቢው ህብረተሰብን በነቂስ ወጥቶ ለጠቅላይ ሚኒስትሩ አቀባበል አድርጓል። ይህ ለብዙ ሰዎች ከፍተኛ የራስ ምታት ሆኖባቸዋል። ምክንያቱም ጠቅላይ ሚኒስትሩ ምንም አይነት ፐብሊክ ሰፖርት የላቸውም ወይም ደግሞ ሶሻል ቤዝ የላቸውም ለሚለው ጠቅላይ ሚኒስትሩ በሄዱባቸው አካባቢዎች በሙሉ ህዝብ በነቂስ እየወጣ ደማቅ አቀባበል እያደረገላቸው ነው። ይህ ለጸረ ኢትዮጵያ ኃይሎችም ለመንግስት ተቃዋሚ ነን ወይም ደግሞ ፖለቲከኞች ነን ባዮችም ከፍተኛ የራስ ምታት ፈጥሮባቸዋል። አሁን የራስ ምታታቸውን ማስታገሻ እየፈለጉ ነው ያሉት። የጠቅላይ ሚኒስትሩ ጉብኝት በአብዛኛው የክረምቱ መቃረብን ምክንያት በማድረግ ነው ይሄ ጉብኝት የተካሄደው። አንድ የበጎ ፈቃድ ስራዎችን የማስጀመር ስራ ነው። ያው በሚሊዮኖች የሚቆጠሩ ወጣቶች ለህብረተሰባቸው የበጎ ፈቃድ አገልግሎት የሚሰጡበት የክረምት ወቅት እየመጣ ስለሆነ ይህንን የማስጀመር እንቅስቃሴ አካል ነው። ሌላኛው ክረምት በመጣ ቁጥር የችግኝ ተከላ መርሃ ግብር አለ። በቢሊዮኖች የሚቆጠሩ ችግኞች የሚተከሉበት፣ በዚህም ዓመት ወደ ከፍተኛ ቁጥር ያላቸው ችግኞች ይተከላሉ ተብሎ ይጠበቃል። ስለዚህ ጠቅላይ ሚኒስትሩ ወደ ክረምቱ መዳረሻ አካባቢ ላይ ብዙ ጊዜ እንደዚህ አይነት እንቅስቃሴዎች እንደሚያደርጉ ይታወቃል። በተለየ መንገድ ማለት ነው። ብዙ ጊዜ ያው በተለያዩ ጉዳዮች ወደ የክልል መስተዳድሮች ወደ ተለያዩ የሀገሪቷ አካባቢዎች ጉብኝትና እንቅስቃሴዎችን ያደርጋሉ። የተለያዩ ፕሮጀክቶችን ያስጀምራሉ። የተለያዩ ፕሮጀክቶችንም ይመርቃሉ። ግን አሁን በማዕከላዊ ኢትዮጵያ ክልል እየተካሄደ ያለው ጉብኝት ግን አንድ የበጎ ፍቃድ ስራ ማስጀመሪያ መርሃ ግብር አካል ነው። ሁለተኛው የክረምት ወቅት እየመጣ እንደመሆኑ ኢትዮጵያ በዓለም ላይ ከምትታወቅበት አንደኛው የአፎረስቴሽን ፕሮጀክት ወይም ደግሞ የጠቅላይ ሚኒስትሩ ግሪን ሌጋሲ ፕሮጀክት ወይም ደግሞ የአሻራ ፕሮጀክት የሚባለው ይሄም ፕሮጀክት ለማስጀመር መደላድሎችን የማመቻቸትም አካል ነው። በሶስተኝነት ደግሞ አሁን ጎልቶ አነታራኪ አጨቃጫቂ የሆነው ደግሞ የገጠር ኮሪደር ልማት ማስፋፋት ስራ ማስጀመሪያም አካል ነው። እንግዲህ የኮሪደር ጉዳይ ሲነሳ ኮሪደር በፖለቲካችን ውስጥ ብዙ ዲፊኒሽን ሲሰጠው ተመልክተናል። ለምሳሌ እኔም ሆንኩ በዙሪያችን ያሉ ሰዎች ብዙ ጊዜ የምንለው ኮሪደር ማለት ለዜጎች ምቹ የሆነ የኑሮ ከባቢን መፍጠር ማለት ነው። ኮሪደር በራሱ ኮሪደር ማለት የመንገድ ፕሮጀክት ነው። ኮሪደር ማለት የመኖሪያ ቤት ፕሮጀክት ነው። ኮሪደር ማለት የዜጎች ስፖርት ማዘውተሪያ ፕሮጀክት ነው። ኮሪደር ማለት ህፃናት የሚጫወቱባቸው የህፃናት መጫወቻዎችን የያዘ የዜጎች ማረፊያ ቦታ ነው።
እነዚህ ነገሮች ዳይሬክትሊም ኢንዳይሬክትሊም በኢኮኖሚ ውስጥ ኮንትሪቢዩሽን ይኖራቸዋል የሚል ስናነሳ ነበር። አንዳንዶች ደግሞ አይ አይደለም፣ እነዚህ ምንም አይነት ኢኮኖሚካል ሬሌቨንስ የሌላቸው ፕሮጀክቶች ናቸው፣ ማልታይ ቢሊየን ብሮች እየወጣበት ያለ ግን ኢኮኖሚካል ሬሌቨንስ የሌለው ፕሮጀክት ነው የሚል መከራከሪያ ሲያቀርቡ ይስተዋላል። እና በዚህም ብቻ አይገደብም አርጊመንቱ። ኢት ሉክስ ላይክ ኢኮኖሚካል ኦፒኒየን ያለበት ክርክር ነው የሚመስለው፣ ግን በዛ ብቻ አያበቃም። ኢኮኖሚካሊ ሬሌቫንስ አለው ሬሌቫንስ የለውም በሚል ብቻ ክርክሩ አያበቃም። ኢትዮጵያ ውስጥ መንግስት ያለው ኮሪደር ባለባቸው አካባቢዎች ብቻ ነው። ኮሪደር ካለባቸው አካባቢዎች ውጪ መንግስት የለም። በጥቂት ከተሞች ነው ኮሪደር ያለው። ስለዚህ በጥቂት ከተሞች ነው ኮሪደር ያለው ማለት በጥቂት ከተሞች ነው መንግስት ያለው። ኮሪደር የሌለበት ቦታ በጠቅላላ በታጣቂ ኃይሎች ቁጥጥር ስር ነው ያለው። ግብር የሚሰበስቡት መንግስታዊ አገልግሎት የሚሰጡት የታጠቁ ኃይሎች ናቸው። ስለዚህ ኮሪደር ኢንዲኬተር ነው የመንግስት የቱ ጋር እንዳለ ኮሪደርና አይታችሁ ማወቅ ትችላላችሁ ይሉን ነበር ብዙ ሰዎች። የኛ መከራከሪያ እንደዛም ከሆነ ኮሪደር ማለት አዲስ አበባ እና ዙሪያዋ ላይ ያለ ፕሮጀክት አይደለም። ከአዲስ አበባ በብዙ 100 ኪሎ ሜትሮች ርቀት ላይ ያሉ ከተሞችና የገጠር ከተሞችን ጨምሮ የወረዳና የዞን ከተሞችን ጨምሮ በኦሮሚያ ክልል በመቶዎች የሚቆጠሩ የወረዳ የዞን ከተሞች በዚህ ፕሮጀክት ውስጥ አሉ። በከተሞች ብቻም የተገደበ አይደለም። ስለዚህ ዋናው ነገር እናንተ ህጉን ጽፋችሁታል። ኮሪደር ማለት መንግስት ያለው ኮሪደር ባለበት ነው ከተባለ አሁን ጠቅላይ ሚኒስትሩ ወደ ማዕከላዊ ኢትዮጵያ ክልል ሄደው አንድ ይፋ ያደረጉት ነገር ምንድነው? የገጠር ኮሪደር የሚባል አለ። የአርሶ አደሩን የአርብቶ አደሩን ኑሮ ምቹ የማድረግ የኑሮ ከባቢው ምቹ የማድረግ መንግስታዊ አገልግሎቶችን በቀላሉ የሚያገኝበት ሜካኒዝም፣ እነዚህን ሁሉ የያዘ በውስጡ የገጠር ኮሪደር ልማት የሚባል ፕሮጀክት አለ። ስለዚህ ኮሪደር ባለበት ነው መንግስት ያለው ከተባለ መንግስት በከተማ ኮሪደር ባለባቸውም በገጠር ኮሪደር ባለባቸውም አለ ማለት ነው። ራሳችሁ ስላላችሁት እናንተ ናችሁ ኦልሬዲ ሌይአውቱን የሰራችሁት እናንተ ናችሁ። መንግስት እና ኮሪደር ባለበት ነው መንግስት ያለው። ኮሪደር ካለባቸው አካባቢዎች ውጪ መንግስት የለም፣ የታጠቁ ቡድኖች ናቸው የተቆጣጠሩት የሚል ነገር አንስታችኋል። ስለዚህ መንግስት ሁሉም ቦታ አለ፣ በከተማም በገጠርም በሁሉም አካባቢዎች ውስጥ መንግስት አለ። ዋናው መሰረታዊ ነገር ይሄንን ጫጫታ ምንድን ነው የፈጠረው ከተባለ የገነቡትን የውሸት ግንብ መናድ ተጀመረ። ምንድን ነው የናደው? አንደኛው መንግስት በአዲስ አበባና አዲስ አበባ ዙሪያ ላይ ባሉ ከተሞች ነው ኮሪደር ያለው፣ ስለዚህ መንግስት ያለው እዚህ አካባቢ ጋር ብቻ ነው ብሎ የገነቡት ትርክት አለ። እሱ ተናደ። ኮሪደር በከተማም ደረጃ ከተባለ በ100 ኪሎ ሜትሮች ለምሳሌ ከአዲስ አበባ ጅማ ኦልሞስት ወደ 360 አካባቢ ኪሎ ሜትር ነው። በዚህ ከአዲስ አበባ ተነስተን ወደ ጅማ ስንሄድ የምናልፋቸው ከተሞች ላይ ኮሪደር ልማት አለ። ከዚህ ከቅርብ ከሰበታ እንጀምራለን፣ ዴን ወሊሶ ብንሄድ፣ ከወሊሶ ተነስተን ወልቂጤ ብንሄድ፣ ከወልቂጤ ተነስተን እነሰኮሩ ምናምን እያልን ብንሄድ እነዚህ እናገኛለን። በየትኛውም ዳይሬክሽን ብንወጣ ማለት ነው። በወሊሶ ጋር ዞረን ወደ አምቦ ብንሄድ፣ ወንጪን ይዘን አምቦ ብንሄድም፣ ከወሊሶ ወንጪ አምቦ ብንሄድም፣ ከወሊሶ ወልቂጤ ጅማ ብንሄድም በተመሳሳይ መንገድ ላይ ያሉ ከተሞች የዚህ ኮሪደር ልማት ፕሮጀክት አካል ናቸው። ኮሪደር በአዲስ አበባና ዙሪያዋ ላይ ብቻ የተገደበ አይደለም። አሁን ትልቁ ችግር ምንድነው? የሆነ ዲማርኬት ያደርጉና ኮሪደር ማለት እኮ አዲስ አበባና ዙሪያዋ ላይ ያለ ነገር ነው። አይ አዲስ አበባና ዙሪያዋ አይደለም፣ እስከ ጅማ፣ እስከ ወለጋ፣ እስከ ነቀምት፣ እስከ ባህር ዳር፣ እስከ ጎንደር፣ በዚህ እስከ ደሴ፣ እስከ ጎቦልቻ፣ በዚህ እስከ ሐረር፣ እስከ ጅጅጋ፣ ከሰመራ ምናምን እያልን ብንዘረዝር አይ እሱ እኮ ታዲያ እኮ ዝም ብሎ አንጸባራቂ ፕሮጀክት ነው የሚል ደግሞ መከራከሪያ ይዘው ይመጣሉ። ምንም አይነት ኢኮኖሚክ ሬሌቫንስ የለውም የሚል ነገር ይዘው ይመጣሉ። አይ ኢኮኖሚክ ሬሌቫንስ ታዲያ ቆሻሻ ክምር ውስጥ መኖር ነው ኢኮኖሚክ ሬሌቫንስ ያለው? ዜጎች በየሜዳው ላይ ሲጸዳዱ ማየት ነው ኢኮኖሚክ ሬሌቫንስ ያለው? በቆሻሻ ኢንቫይሮንመንት ውስጥ በመኖር በሚፈጠር በሽታ
በመያዝ ለጤና ባለሙያዎች በሚፈጥሩት ስራ ነው ሬሌቫንስ ያለው ወይስ የግድ መንግስት በየባይክ ሌኑ ላይ በየመንገዱ ላይ ቆሞ በደረሰኝ ቲኬት እየሰበሰበ ገቢ መሰብሰብ አለበት? ኢኮኖሚክ ሬሌቫንስ አለው ለማለት አንድ ፕሮጀክት ህፃናቶች ሲጫወቱ የሚጫወቱባቸው አካባቢዎች ላይ በር ላይ ቁጭ ብሎ ገንዘብ ካልሰበሰበ በስተቀር ኢኮኖሚክ ሬሌቫንስ የለው። ኖት ኢቭን ሞር ዳን ዲኬድ ኮድ ኋላ ኮድ ካልንቆ አብዛኛው በተለይ የአዲስ አበባ ከተማና የሌሎች ኢትዮጵያ ውስጥ ያሉ ተለቅ ግዙፍ ከተሞች ናቸው የምንላቸው ያው በልካችን ግዙፍ እንበልና ትልቁ ጥያቄ ወጣቶች የሚያዘወትሩባቸው የወጣት ማዘውተሪያዎች የሉም። ወጣቱ ስፖርታዊ እንቅስቃሴ ሊያደርግባቸው የሚችሉ ቦታዎች የሉም፣ በወረራ ተይዘዋል። ለመኖሪያ ቤት፣ ለኢንዱስትሪ፣ ለተለያየ አገልግሎት እየዋሉ ነው። የወጣት ማዘውተሪያ ቦታ የለም፣ የስፖርት ማዘውተሪያ ቦታዎች የሉም። ይሄ እኮ ነው ትልቁ ችግር። የለም አሁን በኮሪደር ልማት በአዲስ አበባ ውስጥ ከደርዘን በላይ የሚባሉ ደረጃቸውን የጠበቁ የስፖርት ማዘውተሪያዎች ተገንብተዋል። አቅም ከሌላቸው ቤተሰብ የመጡ ህፃናት የህፃናት መጫወቻን ባይናቸው ማየት በማይችሉበት ከተማ ውስጥ አሁን በየጓሮ በየአካባቢው ላይ የህፃናት መዝናኛ አካባቢዎች ተፈጥረዋል። ይህን ማጣጣል አይቻልም። አንደኛው መታወቅ ያለበት ይሄ ነው። ይህን መረዳት ያስፈልጋል። ዳይሬክትሊም ኢንዳይሬክትሊም ወደዳችሁም ጠላችሁም የኮሪደር ፕሮጀክት ኢኮኖሚክ ሬሌቫንስ አለው። አትሊስት ኢኮኖሚክ ኢንፍራስትራክቸር ነው። ዜጎች ቢያንስ ሊያርፉባቸው የሚችሉ ሊናፈሱባቸው የሚችሉ ስፖርታዊ እንቅስቃሴ አድርገው ጤናቸውን ሊጠብቁባቸው የሚችሉ በሰላም ወጥተው በሰላም ወደ ቤታቸው ሊገቡባቸው የሚችሉ መንገዶች ባይክ ሌንስ፣ ዎኪንግ መንገዶች፣ ይሄ ኢኮኖሚክ ሬሌቫንስ አለው። ቅድም እንዳልኩት የግድ መንገድ ዳር ቆሞ ካርኒ መቁረጥ አይደለም ኢኮኖሚክ ሬሌቫንስ ማለት። መንገዶች ምቹ ከሆኑ የትራንስፖርት ችግር የመቅረፍ አንድ አካል ተደርጎ ሊወሰድ ይችላል። መንገዶች ምቹ ከሆነ በየመንገዱ ላይ በትራፊክ ጃም ቆሞ ናፍጣና ነዳጁን ሲያንተከትክ የሚውል መኪና የፊውል ኮንሰምፕሽኑን ይቀንሳል። የትራንስፖርት መኪኖች ምልልስ ይጨምራል። የትራፊክ አደጋ ይቀንሳል። ምቹ ከባቢ ከተፈጠረ ዜጎች አጫጭር ዲስተንሶችን በእግራቸው ወክ ማድረግ ይችላሉ። በአንድ በኩል ሴቭ ያደርጋሉ፣ በሌላ በኩል ጤናቸውን ይጠብቃሉ። የደከመው ሰው በየቦታው ላይ የሚያርፍባቸው፣ ከራሱ ጋር የሚነጋገርባቸው፣ ቁጭ ብሎ መጽሐፍ የሚያነብባቸው ከባቢዎችን መፍጠር ኢኮኖሚካል ሬሌቫንስ የለውም ማለት አይቻልም። ባለፈው እንዳልኩት ነው። ብዙዎቻችን የተማርነው ከሆዳችን ላይ ተቀሽቦ ነው። ጠቅላይ ሚኒስትሩ ባለፈው አነጋጋሪ ንግግር ተናገሩ ተብሎ አተካሮ ውስጥ ተገብቶ ነበር። እኛም በተወሰነ ደረጃ ፕሮግራም ሰርተንበት ነበር። ስለ ሆድ ብቻ ማሰብ የሚሉ ያሉበት ንግግር ከአውዱ ውጪ ከአድራሻው ውጪ ዲሊቨር ለማድረግ የተሞከረው ንግግር ማለት ነው። አድራሻው ለከሌ የተሰጠ ምላሽ ምናምን የተባለው አብዛኞቻችን የተማርነው ከሆድ በተቀሸበ ነው። ከአልባሳት በተቀሸበ ነው። ከመሰረታዊ የሰው ልጅ ከሚያስፈልገው መሰረታዊ ነገሮች የሚባሉ አሉ አይደል? ቤዚክ ኒድስ የሚባሉት ምግብ፣ መጠለያ፣ ልብስ ምናምን የምንላቸው ማለት ነው። በስሪ ቤዚክ ኒድስ የሚባሉት ከነዚህ ከመሰረታዊ ፍላጎቶቻችን ላይ ተቀሽቦ ነው አብዛኞቻችን የተማርነው። አንድ ወላጅ ልጁን ትምህርት ቤት ለመላክ ወጪ አለው። ልጅህን ትምህርት ቤት ከመላክና ደብተር ከምትገዛለት ደብተር የምትገዛበትን ገንዘብ ዳቦ ልትገዛለት ቅድሚያ ለዳቦ መስጠት አለብህ ብለን ሪከመንድ ልናደርገው አንችልም። ምክንያቱም ዛሬ የምንሰጠው ዳቦ የዛሬ ረሃቡን ሊያስታግስለት ይችላል። ከድንቁርና ግን አያላቅቀው፣ ከመሀይምነት ግን አያላቅቀው። አለስ አዘርዋይስ ዊ ሜክ ሹር ዳት በየቀኑ ዳቦ መስጠት ከዳቦ ላይ ቀሽበንም ሸርፈንም ቢሆን በዘላቂነት ዳቦ ሊበላ የሚችልበትን ኢንፍራስትራክቸር ትጥቅ ማስታጠቅ ያስፈልጋል። that's what we are doing። ኢኮኖሚውን መሸከም በሚችል ደረጃ ኢንፍራስትራክቸራል ዴቨሎፕመንት ስራዎች ነው እየተሰሩ ያሉት። ዜጎች ሊኖሩባቸው የሚችሉ ምቹ ከባቢዎችን ነው እየፈጠርን ያለው። የመብራት የንጹህ ውሃ አገልግሎት ምናምን የሚባሉ ነገሮች የከተማ ኢሹ ተደርጎ መታሰብ የለባቸው፣ ወደ ገጠሩ መውጣት አለባቸው። ይሄንን ለማድረግ የግድ ወደ ገጠሩ ወረድ ብሎ የገጠሩን ማህበረሰብ ኑሮ በተወሰነ ደረጃ ከፍ ማድረግ ያስፈልጋል።
ለሺህ ዓመታት ገበሬው አርብቶ አደሩ ምንለው ማህበረሰባችን ከእንስሳቱ ጋር በአንድ ጎጆ ውስጥ ነው ተጠልሎ የሚኖረው። ይሄ መቀየር አለበት። በአንድ በኩል ግብርናችንን ማዘመን ያስፈልጋል። ከበሬ ጫንቃ ማላቀቅ ያስፈልጋል። ሜካናይዜሽን ውስጥ መምጣት ያስፈልጋል። ወደ ኮሜርሻል ፋርሚንግ ውስጥ መምጣት ያስፈልጋል። ወደ ክላስተር ፋርሚንግ ውስጥ መምጣት ያስፈልጋል። ይሄ ከዝናብ ጥገኛ የሆነውን ግብርና ስርዓታችን ወደ ዳይቨርሲፋይ ኤንድ ኦልሶ ኢሪጌሽንን ቤዝ ያደረገ አግሪካልቸር ውስጥ መምጣት ያስፈልጋል። በሌላ በኩል ደግሞ ገበሬያችን የሚኖረውን የኑሮ ደረጃ ማዘመንም ያስፈልጋል። ከዘመን ጋር ማስታረቅ ያስፈልጋል። ይሄ መሬት ላይ ያለ ፋክት ነው። ብዙ ጊዜ እንደምለው አንዲስፒዩተብል የሆነ ፋክቶች አሉ እዚህ ሀገር ላይ። አንለስ አዘርዋይስ የገበሬውን ኑሮ የማንቀይር ከሆነ፣ የገበሬውን ኑሮ የማናሻሽል ከሆነ፣ ግብርናችንን ከበሬ ጫንቃ የማናላቀቅ ከሆነ፣ ከዝናብ ጥገኝነት የማናላቀቀው ከሆነ የትም መድረስ አንችልም። የትም። ይሄ ፋክት ነው። ከዚህ እውነት ጋር መታረቅ ያስፈልጋል። ከዛ በኋላ እንዴት ነው ግብርናችንን ማዘመን የምንችለው? እንዴት ነው ግብርናችንን ሜካናይዝ ማድረግ የምንችለው? ከበሬ ጫንቃ አላቀን እንዴት ነው ግብርናችንን ከዝናብ አላቀን፣ ከዝናብ ጠባቂነት አላቀን በአመት ውስጥ 2 እና 3 ጊዜ ማምረት የሚቻልባቸው ከባቢዎችን እንዴት ነው መፍጠር የምንችለው? ዊከንድ ዲስከስ እሱን ዲስከስ ማድረግ ይቻላል። ግን መጀመሪያ ከዛ ጋር መታረቅ ያስፈልጋል። የገበሬያችንን የኑሮ ከባቢ ማሻሻል ሳንችል፣ የሚኖርበትን አካባቢ መቀየር ሳንችል፣ በገጠርና በከተማ መካከል ያለው ልዩነት መብራት ያለበትና መብራት የሌለበት፣ ንጹህ የመጠጥ ውሃ ያለበትና ንጹህ የመጠጥ ውሃ የሌለበት እያልን አይደለም መሆን ያለበት። በከተሞች ለምሳሌ 20-30 ኪሎ ሜትር ወጣ ብንል ስቲል ኮሚኒቲው የወንዝ ውሃ ቀርቶ የሚጠጣበት ኮሚኒቲ አለ። ሰፊው የኢትዮጵያ ክፍል ገጠራማ የሚባል አካባቢ ነው። ይህ አካባቢ በመገለጫው ምንድነው ከተባለ መብራት የለም፣ ውሃ የለም፣ ምን የለም። እነዚህ መብራት ውሃ እንዴት ነው ሰፊው የህብረተሰብ ክፍል ጋር ማድረስ ያልተቻለው? እዚህ መሀል ሀገር ላይ ያለው ጥቂት የምንለው የህብረተሰብ ክፍል ለምሳሌ 80% ህዝባችን በግብርና የሚተዳደር ነው ሲባል ወይም ደግሞ አርብቶ አደርና አርሶ አደር ነው ከተባለ 15% የህብረተሰብ ክፍል የሚኖርባቸው ከተማ ውስጥ ይኖራል፣ በደሞዝ ይተዳደራል ማለት ነው። ሙሉ ለሙሉ ባይሆን በደሞዝ ይተዳደራል ብለን እናስብ። 15% የአገሪቷ ኢኮኖሚን እየደጎሙ መብራትና ውሃ ያገኛል። 70-80% ገበሬ በጨለማ ውስጥ እየኖረ የወንዝ ውሃ እየጠጣ በበሬ ጫንቃ እያረሰ ዝናብ እየጠበቀ ይኖራል። በአመት 1 ቀን 2-3 ኩንታል ማዳበሪያ ተደጉማ ተደርሷለች። ይሄ ኢፍትሃዊ የሆነ ግንኙነት ነው መቋረጥ ያለበት። ኢኮኖሚያችን ቤዝ የሚያደርገው የኢኮኖሚያችን ባክቦን ነው የሚባለው ግብርና ስርዓታችን እንዲሻሻል ከተፈለገ የገበሬውና የአርብቶ አደሩን ኑሮ ማሻሻል ግዴታ። ከዚህ እውነት ጋር መታረቅ ያስፈልጋል። ዳስ ዋት ዊ ኮል ኢት የገጠር ኮሪዶር ሲባል ይሄ ነው። ገበሬውን ትኩረት ማድረግ። አንዳንዴ ኢኮኖሚክ ሪፎርም ሲሰራ ወይም ደግሞ አዲስ የፖሊሲ ኢንትሮዳክሽን ሲሰራ ቢግ ፑሽ የሚፈልጉ ነገሮች ሊኖሩ ይችላሉ በኢኮኖሚ ውስጥ። በማህበረሰብ ውስጥም እንደዛ አይነት ነገር ይፈልጋል። የኛ ህብረተሰብ ክፍል አንዳንዴ መግፋት ትንሽ ገፍተር ማድረግ ይፈልጋል። ሰምታይምስ ለረጅም ጊዜ በተለያየ ቆፈኖች ውስጥ የኖረ ህብረተሰብ ስለሆነ አንዳንዴ ጃምፐር ይፈልግ ይሆናል። ግን ዋናው መሰረታዊው ነገር ግን ያ የኮሪደር ልማት ወደ ገበሬው እየሄደ ነው። በዚህ ብዙዎች ተበሳጭተው አይናቸው ቀልቶ ሲንጫጩ ሰምቻለሁ። ለኔ እስከሚገባኝ ድረስ የሚያንጫጫቸው ዋናው መሰረታዊ ነገር ከዚህ በፊት ቅድም እንዳልኩት ከከተማ መውጣት አይችሉም፣ 1 ኪሎ ሜትር ከከተማ መውጣት አይችሉም ሲባል ወደ ገጠር እንኳን ገጠር ውስጥ መሄድ እንችላለን። ወደ ገጠር አካባቢዎችም ላይ ሄደን ህብረተሰቡን ማግኘት እንችላለን። በህብረተሰቡ ውስጥ በነፃነት መንቀሳቀስ እንችላለን ሲባል ይሄ ያማቸዋል። ምንም አይነት መንግስት ምንም አይነት ሶሻል ቤዝ የለውም ሲባል በሺዎች የሚቆጠሩ ወጣቶች ካድሬ ናቸው ካልተባሉ በስተቀር ያ ሁሉ ህዝብ በሺዎች በመቶ ሺዎች የሚቆጠሩ የከተማ ወጣት በነቂስ ወጥቶ የከተማ ነዋሪ በነቂስ ወጥቶ መሪውን የሚቀበልበት መሪው በህዝቡ ውስጥ በነፃነት የሚንቀሳቀስበት ይሄንን ሲያዩ ያማቸዋል።
ምክንያቱም እነሱ በጭንቅላታቸው ውስጥ በፈጠሩት ይሄ መንግስት ምንም አይነት ሶሻል ቤዝ የለውም። እኔ በግልጽ መናገር የምፈልገው ኖዋን እዚህ ሀገር ውስጥ ተወደደም ተጠላም እዚህ ሀገር ውስጥ በብልጽግና ደረጃ አባልም ደጋፊም ያለው ወይም ደግሞ ሶሻል ቤዝ ያለው ፓርቲ የለም፣ የፖለቲካል ኦርጋናይዜሽን የለም። ይሄ ግልጽ ነው። ለዚህ ነው ብዙ ጊዜ ተቃዋሚዎች ብልጽግናን ማሸነፍ እንኳን የምትፈልጉ ከሆነ ከዚህ እውነት ጋር ታረቁ። ከዚህ እውነት ጋር መታረቅ ያስፈልጋል። ብልጽግና ተወደደም ተጠላም ጠንካራ ፓርቲ፣ ተወደደም ተጠላም በሚሊዮኖች የሚቆጠሩ አባላት ያሉት ፓርቲ ነው። ተወደደም ተጠላም በተለያዩ አካባቢዎች ላይ ጠንካራ ወይም ደግሞ ከፍተኛ ቁጥር ያለው ሶሻል ቤዝ ያለው ፓርቲ ነው። ከዚህ እውነት ጋር ካልታረቃችሁ ብልጽግና ደካማ ነው፣ ብልጽግና ሶሻል ቤዝ የለውም፣ ብልጽግና የአድርባይና በላባይ ስብስብ ነው ብላችሁ ብልጽግና መጣል አትችሉ፣ ብልጽግና ማሸነፍ አትችሉ በማንኛውም መንገድ ማለት ነው። ምክንያቱም ለደካማ ዝግጅት ነው የምታደርጉት። ለምን ይመስላችኋል? ህወሓትና ሻዕቢያ እኮ ደርግን ሲዋጉት በተደጋጋሚ ጊዜ ምንድን ነበር ሲሉ ነበር? እስከ አፍንጫው የታጠቀ በአፍሪካ ግዙፍ አስፈሪ የሆነ ሰራዊት ያለው ግን በዛ ሌቭል ገጠሙት። በዛ ሌቭል ተዘጋጁ፣ በዛ ሌቭል ገጠሙት፣ በዛ ሌቭል አሸነፉት። ስቲል ዛሬም ታሪካቸውን ሲደሰኩሩ በያገኙት መድረክ ላይ እኛ ማለት እኮ እስከ አፍንጫው የታጠቀን በአፍሪካ ግዙፍና አስፈሪ የሆነውን ሰራዊት አሸንፈን የመጣነን። አንዳንዴ መሬት ላይ ካለው ፋክት ጋር መታረቅ ያስፈልጋል። በዚሁ ዝም ብዬ ነካ አድርጌው ልለፍ የአቶ ልደቱን ጉዳይ። አቶ ልደቱ በአይነቱ ልዩ የሆነ በይነመረብ ሰልፍ ነው ምናምን የሚባል ነገር አዘጋጅቻለሁ፣ ከዛ ጠቅላይ ሚኒስትሩንም ጋብዣለሁ ምናምን የሚል ነገር ተናግረው ነበር። ያው ከዚህ በፊት እያንዳንዱ የሆነ ነገር ሲዘጋጅ እንደ ማንኛውም ሚዲያ ተቋም ጽሁፎች ይልኩልናል። ያንን ጽሁፍ እናያለን፣ አይተን የራሳችንን ኦፒኒየን እናንጸባርቃለን። ዳይሬክትሊ በሚዲያውም ላይ ኢንዳይሬክትሊ ደግሞ በራሳቸው በኩል። ግን ከሆነ ጊዜ በኋላ በቅርብ ይህንን ሰልፍ እያዘጋጁ እንደነበረ የሚገልጽ ጽሁፍ ሲያጋሩን ግን በተለያየ ሚዲያ ላይ ሀሳቤን አጋርቼ ነበር። አቶ ልደቱ አግላይ የሆነ ሰልፍ ነው የጠሩት። አግላይ ብቻም አይደለም፣ ጦርነትን የሚደግፍ ጦርነትን በመቃወም ስም ጦርነትን የሚደግፍ ሰልፍ ነው የጠሩት። ጦርነት ያብቃ፣ ሰላም ይምጣ የሚል መፈክር ቢይዙ ኖሮ አቶ ልደቱ ሚዲያችን ይህንን ነገር ሙሉ ለሙሉ ከቨሬጅ ይሰጣል። ምክንያቱም ጦርነት ይቁም፣ ሰላም ይምጣ በሚለው ላይ ከሆነ ግን አላስፈላጊ የሆነ ቃላት በመሃል ላይ ሰንቅሮ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ የሚል መፈክር ይዞ ሲመጣ ግን በሚሊዮኖች የሚቆጠሩ መንግስቴ የሚሉት መንግስትን አገዛዝ ማለት ተገቢ አይደለም። ይሄ ስርዓት የአገዛዝ ስርዓት ነው እንኳን ከተባለ ጦርነት ቆሞ ሰላም በማምጣት ጉዳይ ላይ ጠረጴዛ ከቦ መነጋገር ከተቻለ ከአገዛዝ ስርዓት ውስጥም ዲሞክራሲ ማዋለድ ይቻላል። ከአገዛዝ ስርዓት ወጥቶ ወደ ዲሞክራሲ መሻገር ይቻላል። እየተዋጋ ያለ ሁለትና ከዛ በላይ በሆነበት ሁኔታ ላይ አገዛዝ ያብቃ በሚል መድረክ ላይ ለላንቲካ ካልሆነ ወይም ደግሞ ለፌዝ ወይም ደግሞ እንደው ጠይቀን ነበር ጋብዘናቸው ነበር ለማለት ካልሆነ በስተቀር ጠቅላይ ሚኒስትሩም ሆነ የመንግስት ባለስልጣናት ተገኝተው ንግግር ሊያደርጉ አይችሉም። በእንደዚህ አይነት ሰልፍ ላይ ይሄን ሐሳባችን አጋርተናቸው ነበር። አሁንም አቋማችን ይሄ ነው። መንግስት ጠንካራ መንግስት አለ እዚህ ሀገር ላይ። አቶ ልደቱ አንዳንዴ ያምኑታል፣ ይሄን እውነት ያውቃሉ። እንዲህ ዝም ብሎ በየበረሃ በየጫካው ክላሽና ቤልጂክና ጓንዴውን ስላወዛወዘ ማንም የሚጥለው መንግስት እንዳልሆነ ያውቁታል። በተለያየ መድረክ ሲያምኑ ስለሰማው ማለት ነው። ጠንካራ መንግስት አለ። የተወሰነ የህብረተሰብ ክፍል ይሄንን መንግስት አገዛዝ ብሎ ሊጠራው ይችላል።
እንደው አብዛኛው ማለት እንኳን ባንችል ቁጥሩ ማይናቅ ብለን እንደው ልናሳንሰው ማይገባ ግን እንደዛም ልንለው እንኳን ብንችል ቁጥሩ ሊናቅ የማይችል የህብረተሰብ ክፍል መንግስቴ ብሎ የተቀበለው መንግስት ነው። ይሄ መንግስት ይሄ ሰልፍ ይሄንን የህዝብ ህብረተሰብ ክፍል ያገላል። ይሄ ሰልፍ በሚሊዮኖች የሚቆጠሩ የፓርቲውን አባላት ያገላል። ስለዚህ ይሄ ሰልፍ የሁሉም ኢትዮጵያውያን ሰልፍ ሊሆን አይችልም። ጦርነትን በማውገዝ ስም ጦርነትን መደገፍ ነው። በአንድ መድረክ ላይ ላነሳውላቸው ጥያቄ አቶ ልደቱ ሲመልሱ አይደለም የኔ ጥያቄ የነበረው አይደለም የሚል መልስ ነው የሰጡት። የኔ ጥያቄ የነበረው እሳቸው እንደሚሉት ጦርነቶች ሁሉ ያገዛዙ ውጤት ናቸው፣ አገዛዙ አፋኝ መሆኑ ነው የሚል መነሻ ይዘው ነው የሚመጡት። ጦርነቶች ሁሉ ያገዛዙ ውጤት ናቸው ካልን አፈናዎቹስ፣ ጭፍጨፋዎቹስ፣ ማፈናቀሎቹስ፣ የመሰረተ ልማት ውድመቶቹስ፣ ዜጎችን እንደ ሰብአዊ ጋሻ መጠቀሙስ ይሄም የአፈና ውጤት ነው፣ የአገዛዙ ውጤት ነው። ይሄንን ስላቸው እሳቸው ያነሱት ምንድነው? እኛ ያልነው እንግዲህ ይሄንን ስጠይቃቸው እሳቸው የሚሉት ምንድነው? እኛ ያልነው የፖለቲካ ሐሳብ ይዘው በረሃና ጫካ የገቡትን እንጂ እዚህ በአፈና ውስጥ በዝርፊያ ውስጥ የሚሳተፉትን አይደለም ይላል። እነዚህም እኮ የፖለቲካ ጥያቄ አለን እኮ ብሎ እኮ ጫካና በረሃ እኮ የገቡ ናቸው እኮ። የትኛው አካባቢ ላይ የተፈጸመ አፈና ነው? የቱ አካባቢ የተፈጸመ አፈና ነው? እውነቱን ለመናገር የፖለቲካ ጥያቄ የለኝም የሚለው የትኛው አፋኝ ቡድን በየመንገዱ የትራፊክ የህዝብ ማመላለሻ መኪኖችን እያገተ የሚወስደው ነው የፖለቲካ አጀንዳ የለኝም የሚለው? ነዳጅ የጫኑ ማዳበሪያ የጫኑ መኪናዎችን በየመንገዱ ላይ የሚያቃጥለው ነው የፖለቲካ አጀንዳ የሌለው? ህፃናት ልጆችን ከእናታቸው እቅፍ ወስዶ የሚያገተውን የፖለቲካ አጀንዳ የሌለው? በፖለቲካ አጀንዳ የተሸፈነ ነው አፈናውም፣ እገታውም፣ ግድያውም፣ ዘረፋውም፣ መሰረተ ልማት ማውደሙም፣ መንግስታዊ አገልግሎቶችን ማቋረጥም፣ ገበሬው ማዳበሪያ እንዳያገኝ ማድረግም በፖለቲካ የተሸፈነ ነው። ይሄ መታወቅ አለበት። የፖለቲካ ልዩነቶች የፈጠሩት ጦርነት ነው ተብሎ ማለት ይቻላል። እዚህ ሀገር ውስጥ ያለው የፖለቲካ ልዩነቶች ተጠቅሞ የሀብት ማጋበሻ የዝርፊያ ፍላጎቱን ማርኪያ ያደረገ ቡድን አለ ማለት ይቻላል። ቢያንስ እንደው ሙሉ ለሙሉ እውነት ነው ባንልም ከእውነቱ ግን አያርቀንም። ይሄ ጦርነት እንዲቆም የሚፈልግ ሰው፣ ሰላም እንዲመጣ የሚፈልግ ሰው፣ ጄኒውን የሆነ ፍላጎት ያለው ሰው በግልጽ ሊናገረው የሚገባው አንድ ነገር አለ። እኛ ደጋግመን ስንለው ነበር። መንግስት አሁን ያለውን የሀገሪቷ ውስጥ ያለውን የፖለቲካ ችግር በጦር መሳሪያ መፍታት አትችልም ብለን በአደባባይ እንናገራለን። ማንም በዚህ ላይ አላላችሁም ሊለን አይችልም። ደጋግመን በብዙ ፕሮግራሞቻችን መንግስት አሁን ያለውን የፖለቲካ ችግር በጦር መሳሪያ መፍታት እንደማይችል ደጋግመን ተናግረናል። ፐርሰናሊ በዚህ ሚዲያም በሌሎች ሚዲያም ላይ ደጋግሜ ተናግሬያለሁ። በተመሳሳይ ሁኔታ ታጥቆ በረሃ የወረደም ታጥቆ ጫካ የገባውም ኃይል በዚህ መንገድ ፍላጎታችሁን ማሳካት አትችሉም፣ መንግስትን በዚህ መንገድ ማስወገድ አትችሉም። ስለዚህ ሁለታችሁ ብቸኛ መፍትያችሁ ጥያቄያችሁ የፖለቲካ ልዩነትን መሰረት ያደረገ ከሆነ ልዩነቶቻችሁን ማስተናገድ የሚችል የፖለቲካ መደላድል መፍጠር ላይ ጠረጴዛ ከባችሁ ወንበር ስባችሁ ተነጋገሩ። ስትነጋገሩ የፖለቲካ ልዩነቶች ላይወገዱ ይችላሉ። የፖለቲካ ልዩነቶች ላይወገዱ ይችላሉ ስንል ግን የፖለቲካ ልዩነቶች ሊያስተናግድ የሚችል መደላድል በጠረጴዛ ውስጥ ማዋለድ ይቻላል። ያ መደላድል ነው ዲሞክራሲ የሚባለው። ዲሞክራሲ ማለት አንዱ አሸንፎ ወደ ስልጣን እስካልመጣ ድረስ ዲሞክራሲ የለም የሚልበት አሰራር አይደለም። ዲሞክራሲ ፕላትፎርም ነው። ምን አይነት ፕላትፎርም?
ሁሉም ያስተሳሰብ ልዩነቶች ዳይቨርሲፋይድ የሆኑ አይዲዮሎጂዎች መሸከም የሚችል መደላድል ፕላትፎርም without any discrimination መሸከም የሚችል ፕላትፎርም ማለት ነው ለኔ ዲሞክራሲ ማለት። በዛ ፕላትፎርም ውስጥ የቀረቡትን ዳይቨርሲፋይድ የሆኑ ኦፒኒየንስ ኤንድ አይዲዮሎጂስ ህዝቡ ቁጭ ብሎ ከዛ የሐሳብ ገበያ ውስጥ በነፃነት መግዛት መቻል ነው ዲሞክራሲ ማለት። አብዛኛው ህዝብ የገዛው ሐሳብ ወደ ስልጣን ማምጣት ነው ዲሞክራሲ ማለት። ይሄ በጫካ በመግባትና በረሃ በመውረድ አይመለስም። ይሄ የተነሱ የፖለቲካ ጥያቄዎችን ሁሉ በጦር መሳሪያ በማፈን አይመለስም። የኔ አቋም ይሄ ነው። ፍሮም ዴይ ዋን ማንም ሰው ሄዶ ቼክ ማድረግ የሚችለው ጦርነትም ሊቆም የሚችለው ሰላምም ሊመጣ የሚችለው በዚህ መንገድ ነው። አንድን ወገን በተናጥል ነጥሎ እሱን ብሌም በማድረግ አይደለም ሰላም ጦርነት የሚመጣው። ብሌም በማድረግ አይደለም ሰላም የሚመጣው ወይም ደግሞ ጦርነት የሚቆመው። በአንድ ወገን ፍላጎት ጦርነት ሊጀመር ይችላል። በአንድ ወገን ፍላጎት ደጋግሜ እንደምሳሌ ሳነሳው እንደነበረው የትግራይ ጦርነት በአንድ ወገን ፍላጎት የተጀመረ ጦርነት ነው። የፌደራል መንግስቱ በጣም ብዙ ሸሽቶ ነበር ያን ጦርነት ውስጥ ላለመግባት። ብንሸሽም ግን ያላመለጥነው ጦርነት ሆነ። ያ ብንሸሽም እያባረረን እስከ ሰሜን እዝ ጭፍጨፋ ድረስ መጣ። ስለዚህ ጦርነቶች በአንድ ወገን ፍላጎት ሊጀምሩ ይችላሉ። በዓለማችን ላይ ጦርነቶች በሁለት ተዋጊ አካላት መካከል ተስማምተው የጀመሩት ጦርነት የለም። በቃ በረሃ ምረጥና ቦታ ምረጥና ምናምን ድሮ የኛ ፊውዳሎች ሲያደርጉት እንደነበረው እዚህ ቦታ ጠብቀኝ እዛ ቦታ ጠብቀኝ ተባብለዋል። በአንድ ሰው ወገን ፍላጎት ጦርነት ይጀምራል። ለዚህ ምስክሩ የትግራይ ጦርነት ነው። በህወሓት ፍላጎት ነው ጦርነት የተጀመረው። በህወሓት እጅ ጥምዘዛ ነው ጦርነት ውስጥ የገባው። ግን ለመውጣት ግን ህወሓት ብቻውን መውጣት አይችልም። የፌደራል መንግስቱን ብቻውን መውጣት አይችልም ነበር። ብቸኛው ከጦርነት መውጫ መንገዱ ሲሸልስም፣ ጅቡቲም፣ ፕሪቶሪያም፣ ናይሮቢም ድረስ ተሄዶ ጠረጴዛ መክበብ፣ ወንበር መሳብ ነበር። ስለዚህ ቃታ መሳብ አቁሞ ወንበር መሳብ መጀመር ያስፈልጋል። የጦር ግንባሩን ትቶ ወደ ጠረጴዛው መምጣት ያስፈልጋል። ሁሉም በጦርነት ውስጥ የድርሻውን መውሰድ አለበት። መንግስት ሰራዊቱን ሰብስቦ ወደ ካምፕ ያስገባ፣ መንግስት ሰራዊቱን ሰብስቦ ከአንድ ክልል ላይ ያውጣ፣ መንግስት አፈሙዙን ያዘቅዘቅ፣ መንግስት ሰራዊቱን ከህዝብ ውስጥ ይሰብስብ። ይሄ ሁሉ ነገር ጦርነትን አያስቆም። ጦርነትን የሚያስቆመው ሁለቱንም ሳይድ እየተዋጉ ያሉት ሳይዶች ሁለቱንም መንገድ ያስፈልጋል። ተው በዚህ መንገድ የሚመጣ ነፃነትም የሚመጣ ዲሞክራሲም የሚመጣ ፍትሃዊ አስተዳደርም የለም። በዚህ መንገድ ስልጣንን ማስጠበቅም አይቻልም ብሎ ለሁለቱም ወገኖች መናገር ያስፈልጋል። በዚህ መንገድ ነው ሰላምም ሊመጣ የሚችለው ጦርነትም ሊቆም የሚችለው። ይህን ከግንዛቤ ውስጥ ማስገባት ያስፈልጋል። ሜቢ የሚሰሙ ከሆነ አቶ ልደቱ የምር ሰላም የሚፈልጉ ከሆነ የምር ጦርነት እንዲቆም የሚፈልጉ ከሆነ በዚህ ቅኝት ውስጥ መምጣት አለበት። አንድን ወገን ብቻ ነጥሎ በመውቀስና አንድን ወገን ተጠያቂ በማድረግ የሚመጣ ሰላም የለም። የሰላም ዘላቂነት የሚረጋገጠው በዚህ መንገድ ነው ብዬ ስለማስብ በዚህ አጀንዳ ላይ ይሄንን ካልኩ ይበቃል። በኮሪደር ልማትና በተወሰነ አቶ ልደቱን ጨምረንበታል። ወደ ቀጣይ አጀንዳ እናልፋለን። አብራችሁን ቆዩ። እንግዲህ አንዳንዴ መጽሐፍ ቅዱሱ እንደሚለው ከገሊላም ሰው ይወጣል ይላል። ከገሊላ ይሁን ከናዝሬት አላውቅም፣ ግን ከገሊላም መሰለኝ ከገሊላም ሰው ይወጣል የሚል የመጽሐፍ ቅዱስ ጥቅስ አስታውሳለሁ። አንዳንዴ ከአቶ ስታሊን መረጃ እናገኛለን ማለት ነው። ምንድነው የሚለው? አቶ ስታሊን ትግራይን ለማፍረስ ወይም ደግሞ ለመበተን በአቶ ዘሪሁን እና በፕሮፌሰር ክንዲያ የተቀመመ ኒውክሌር አለ እያለ ነው። እንግዲህ ስታሊን አዲስ ቢሮ የተከፈታል ስለ ትግራይን ለመበጥበጥ ብቻ የተዘጋጀ አዲስ ቢሮ አለ። አዲስ አበባ ቢሮ የደህንነት መስሪያ ቤቱ የሬድዋን ሁሴን አማካሪው ዘሪሁን ተሾመ ከላይ ሆኖ የሚመራው
ለደሞዝ ለእንጀራ ለቦዲጋርድ ለመኪና ተብሎ የብርሃኑ ነጋ የኢዜማ አማካሪ ተብሎ የተሾመው የፕሮፌሰር ክንደያም ያሉበት እሱ ከታች ሆኖ ዘሪሁን ከላይ ሆኖ የሚመራው ነው የሰማነው። ዋናው ዓላማ የትግራይ ህዝብን መታገል ነው። ህወሓትን እንታገላለን ብሎ ህወሓት የለም በቃ ህጋዊ አይደለም ብሎ በምርጫ ቦርድ ሰርዣለሁ ይላል። ግን የትግራይን ጉዳይ የሚከታተል የትግራይን ለመበጥበጥ ህወሓትን ለመስበር ህወሓትን የትግራይ ህዝብ አጠቃላይ የትግራይ ህዝብ ሰራዊትን ለማጠልሸት ሰራዊቱን ለመበተን እና በትግራይ ህዝብ ላይ ያነጣጠረ መስሪያ ቤት ነው እየተከፈተ ያለውና ምንድነው ስሙ የሰማነው ሴንተር ፎር ሪስፖንሲብል ፒስፉል ፖለቲክስ ነው የሚለው። ሴንተር ፎር ሪስፖንሲብል ፒስፉል ፖለቲክስ ነው የሚለው። ዘሪሁን ነው ከላይ ሆኖ የሚመራው፣ ክንደያ ከታች ሆኖ የእሱን ጉዳይ ይከታተላል። እና የክራይ ቤቶች ህንፃ ተጽፎላቸዋል ደብዳቤ በአስቸኳይ ቢሮ ይሰጣቸው ተብሎ ለክራይ ቤቶች ከደህንነት መስሪያ ቤት ከሬድዋን ሁሴን መስሪያ ቤት ብሔራዊ ደህንነት የሚባለው ተጽፎላቸዋል ደብዳቤ ጥሩ መስሪያ ቤት እንዲሰጣቸው ተብሎ። ስራው ዓላማው ምንድነው? የትግራይ መረጃ ይሰበስባል፣ የትግራይ መረጃዎች ይሰበስባል፣ መረጃዎችን ይተነትናል፣ የተተነተነው ያሰራጫል። ይሄንና የትግራይ ህዝብን የመበተን ከፍተኛ ተልእኮ ተሸክሞ ያለው አሁን ዘሪሁን ተሸወነ ከላይ ሆኖ ማለት ነውና እና አሁን በዚህ ጉዳይ ላይ ቁልፍ ሰው ዘሪሁን ነው። ዘሪሁን እንደ ከዚህ በፊትም ያው ተደጋጋሚ ነው። በኢህአዴግ ጊዜ ጥሩ ምቾት ላይ ነበር። ጥሩ ምቾት እኛ ኢህአዴግ የሚባል ማናቅ ህወሓት የሚባል አናቅ 3 በ4 መታከል ትንሽዬ ቤት ሁለት ትዝ ትለኛለች። በተለያየው ቤት የደከመ ሻወር ሽንት ቤት የሌለው አንድ ቤት ተጠግተን በምንኖርበት ጊዜ መንግስት ሰራተኛ ሆነን በምንኖርበት ጊዜ ስታሊን ቢፎር ኤንድ አፍተር ልንሰራለት የሚገባ ሰው ሆኗል። አሁን አስመራ በፊትና ከአስመራ በኋላ ከፕሪቶሪያ በፊትና ከፕሪቶሪያ በኋላ እያል አቶ ስታሊንን ብዙ ነገር ልንለው እንችላለን። ግን አሁን ቢያንስ አንድ ውለታ ውሎልናል። እንደዚህ አይነት ሚስጥራዊ የሆነ የኒውክሌር ላብራቶሪ መኖሩን አቶ ስታሊን ነግሮናል። ሲአርፒፒ የሚባል ተቋም እየተቋቋመ ነው። ይህ ተቋም ደግሞ ዋናው ዓላማው ትግራይን መበተን፣ ትግራይን ማፍረስ የሚል ተልእኮ ይዞ በአቶ ዘሪሁን የበላይነት እና በፕሮፌሰር ክንዲያ ምክትልነት እየተቋቋመ ያለ ተቋም አለ የሚል ነገር ነግሮናል። እንግዲህ እኔ ግራ የሚገባኝ በዙሪያችን ያሉ በቀጥታ ባይሆንም አይኖ ሰሟን ሁነው ዘሪሁን በሚባል ርቀት ደረጃም ቢሆን እናውቃቸዋለን የምትሏቸው እነዚህ ሰዎች እንደዚህ አይነት ተቋም ሲያቋቁሙ ካልነገራችሁን እዚህ ምን እንደምትሰሩ አይገባኝም። እውነቱን ለመናገር እቺን እንኳን መረጃ ከስታሊን ነው የምናገኘው። ሲአርፒፒ ይላል እንግዲህ ሴንተር ፎር ሪስፖንሲብል ፕሮስፔሪቲ ፓርቲ ይሁን ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ይሁን ብቻ የሆነ ነገር እያቋቋሙ ነው የሚል ነገር ነው እሱ ያወራው። ግን ያው አትሊስት በቅርብም ባይሆን አቶ ዘሪሁንን በርቀትም ቢሆን ሜቢ አትሊስት ምን ያህል ሌቭል ወደ ላይ መሄድ እንዳለብኝ አላውቅም። ግን አትሊስት አይ ኖው ሰምዋን ሁ ኖውስ ሚስተር ዘሪሁን ማለት በሚችልበት ርቀት አውቃቸዋል። ፕሮፌሰር ክንዲያንም በዛው ርቀት በተወሰነ ደረጃ አክሰስ ማድረግ የሚችልባቸው መንገዶች አሉ። ግን እንደዚህ አይነት ተቋም ሲቋቋም አልነገሩንም። ስታሊን በዚህ እንኳን እሳቱ በሌለበት ጭስ አሳይቶናል ብዬ አላስብም። ዴር ኢዝ ሰምቲንግ። ግን ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የሚባል አቋቁመው ይህ ተቋም ደግሞ ዓላማው ትግራይን ማፍረስ ወይም ደግሞ ትግራይን መበተን ነው የሚል ነገር ነው አቶ ስታሊን እየነገሩን ያሉት። ሪስፖንሲብል ኤንድ ፒስፉል ፖለቲክስ ትግራይን ይበትናል ብዬ ደግሞ ለመቀበል ደግሞ ትንሽ ይቸግራል እውነቱን ለመናገር። ሪስፖንሲብል ኤንድ ፒስፉል ፖለቲክስ ትግራይን ያፈርሳል ብዬ አላስብም። ግን ዋናው መሰረታዊ ነገር ዊ ኒድ ኢት እውነቱን ለመናገር ወደ ቁም ነገሩ ስንመለስ እንደዚህ አይነት ተቋም እውነት እየተቋቋመ ከሆነ ሲአርፒፒ የሚባል ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የሚባል እኛ ሀገር ውስጥ የጠፋ አንደኛው ነገር ይሄ ነው። በቅርብም ባይሆን በርቀትም ቢሆን እነዚህን እዚህ ስማቸው የተጠቀሱትን ግለሰቦች አውቃቸዋለሁ። የማውቃቸው ግለሰቦች ጥሩ ንባብ ያላቸው፣ ጥሩ አስተሳሰብ ያላቸው፣ ጥሩ አቋም ያላቸው፣ ጥሩ መረዳት ያላቸው፣ መነጋገር መከራከርን የማይፈሩ ሰዎች ናቸው ብዬ አምናለሁ። ግን በሀገራችን ፖለቲካ ውስጥ እጅግ በጣም ውስንነት አለ ከተባለ የሪስፖንሲብል የሆነ ፖለቲካን የማራመድ ሪስፖንሲብል ኤንድ ፒስፉል አንዳንዴ ኃላፊነት በተሞላበት ሁኔታ ፖለቲካን የማራመድ ችግር አለ።
ፒስፉል ወይም ደግሞ ሰላማዊ በሆነ መንገድ ፖለቲካን የማራመድ ችግር አለ እዚህ ሀገር ላይና እንደዚህ አይነት ነገሮችን ፕሮሞት የሚያደርግ ተቋም በአገርም ደረጃ ይሁን በመንግስት ደረጃም ይሁን በኤንጂኦ ታይፕም ነን ገቨርንመንታል በሆነ ታይፕም ተቋቁሞ ከሆነ ለኔ አይደለም ትግራይን ስፔሲፊካሊ ትግራይን ሊያፈርስ ወይም ደግሞ ሊበትን ይቅርና ለኢትዮጵያ ብቸኛ መውጫ በር ነው ብዬ ነው ማስበው ነው ለመናገር። ምክንያቱም we need to be responsible። አንዳንድ ሰዎች ሐሳብን መግለጽ የሚባለውን ነገር የሐሳብ መግለጽ ወይም ደግሞ ሐሳብን በነፃነት የማንሸራሸር የሚባለውን ነገር እንደ መብት ብቻ ይወስዱታል። አንዳንዴ ይዞ የሚመጣው ሪስፖንሲቢሊቲም አለ፣ ተጠያቂነት ወይም ደግሞ ኃላፊነትም አለ፣ ግዴታም አለ። ይዞ የሚመጣቸው ግዴታዎች በጣም እንደኛ ሀገር እንደኛ አይነት በጣም ቮልነራቢሊቲው ሃይ የሆነ ፍራጃይል በሆነ ፖለቲክስ ውስጥ ዊዝ ሪስፖንሲቢሊቲ ፖለቲካችንን ረን ማድረግ የማንችል ከሆነ እጅግ አስቸጋሪ ነው የሚሆነው። ፖለቲካችንን አትሊስት የደሃ ሀገር ፖለቲካ ነው፣ በደሃ ሀገር ሪሶርስ የሚደገፍ ፖለቲካ ነው፣ ተወደደም ተጣላ ማለት ነው። ከደሃው የህብረተሰብ ክፍል የሚወጣ የፋይናንስ ቤዝ ያደረገ ፖለቲካ ነው የምናራምደው። ስለዚህ ይሄ ፖለቲካ አትሊስት የደሃ ሀገር ፖለቲካ ለመሆኑ አንደኛው ማሳያ መሆን አለበት ብዬ ማምነው እኔ we need to be responsible and peaceful። ምክንያቱም እንደ ማንኛውም ነፃነታችን መስተዋት እስከ መስበር ደረጃ ድረስ እንዲደርስ መፍቀድ አንችልም። because we can't afford it። አፎርድ ልናደርገው አንችልም። በሐሳብ ነፃነት ስም ተሸፍኖ ህዝብን ከህዝብ የማጋጨት ሊያጋጩ የሚችሉ ሃይማኖትን ከሃይማኖት ጋር ሊያጋጩ የሚችሉ ንግግሮች በሐሳብ ነፃነት ስም ሊመጡ አይችሉም። ሁሉም እውነት ሊነገር አይችልም። when you are responsible በኃላፊነት ስሜት ፖለቲካውን የምንራራምድ ከሆነ ሁሉንም የምናውቃቸውን ነገሮች ዝም ብለን እውነት ስለሆኑ ልንናገር አንችልም። አንዳንድ እውነቶች የማይነገሩ፣ አንዳንድ እውነቶች ቦታ የሚፈልጉ ቦታ የሚመርጡ፣ አንዳንድ እውነቶች ደግሞ አሉ ጊዜ የሚፈልጉ፣ ጊዜ ተጠብቆላቸው ጊዜያቸውን ጠብቀው ሊነገሩ የሚችሉ እውነቶች አሉ። ሁሉም እውነቶች አይነገሩ። ሁሉም እውነቶች ሁሉም ቦታ አይነገሩ። ሁሉም እውነቶች በማንኛውም ሰዓት አይነገሩ። then that's the point። responsibility የሚመጣው እዛ ጋር ነው። then we need our politics to make it peaceful። ደግሞ አንዳንዴ ሰላማዊ ማድረግም ያስፈልጋል። የደሃ ሀገር ፖለቲካ ከሰላም ውጭ አማራጭ ሊኖረው አይችልም። እንደ ሀብታሞቹ መረን የለቀቀ ነፃነት ልንሰጥ አንችልም። የመናገር ነፃነት ልታከብር ይገባል። አዎ but there must be limitations። ምክንያቱም የሀገራችን መደላድሉ መሰረቱ ሊሸከማቸው የማይችሉ እሳቤዎች አሉ። በተራ በአንድ ሁለት መስመር የፌስቡክ ጽሑፍ ዜጎች ሲተላለቁ ያየንበት ሀገር፣ በአንድ ተራ የፌስቡከር ኦር ዩቲዩበር ሃይማኖት ከሃይማኖት ሲጋጭ ያየንበት ሀገር ደን ግጭቱን መፍጠር የሚችሉ ንግግሮችን በሐሳብ ነፃነት ስም ፈቅደን ልንቀመጥ አንችል። ምክንያቱም ቅድም እንዳልኩት we can't afford። እውነት ከሆነ አቶ ስታሊን ይዘውት የመጡት መረጃ ምክንያቱም ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የሚባል ሴንተር እየተቋቋመ ከሆነ ማዕከል እየተቋቋመ ከሆነ ለእኔ ብዙ አስተዋጽኦ ያበረክታል። ለትግራይም ብዙ አስተዋጽኦ ያበረክታል። ለኢትዮጵያም ለተቀረው የኢትዮጵያ ክልሎችም ብዙ አስተዋጽኦ ያበረክታል። ለቀጠናውም ብዙ አስተዋጽኦ ያበረክታል። በአፍሪካ ቀንድ ላይ ብዙ አስተዋጽኦ ማበረከት ይችላል። ምክንያቱም ለኔ የቀንዱ ፖለቲካ ትልቁ ችግሩ ጦረኝነትና የኃላፊነት ስሜት እጦት ነው። የተጠያቂነት ስሜት እጦት ነው። ይሄ ነው አቁ እውነቱ ይሄ ነው። ከአቶ ስታሊን መረጃውን ወስዳለሁ በተወሰነ ደረጃ አለስ አደርዋይስ የሆነ ሰው መጥቶ አይ እንደዚህ የሚባል ነገር የለም አቶ ስታሊን ጭሱን ያጨሰው እሳቱ በሌለበት ነው ካሉም ሜቢ እሱም መውሰድ እንችላለን። ግን ካሉም መቋቋም አለበት ብለን ሪኮመንድ እናደርጋለን። እንደዚህ አይነት ተቋሞች መቋቋም አለባቸው። ሪስፖንሲብል ኤንድ ፒስፉል ፖለቲክስን ፕሮሞት የሚያደርጉ ተቋማት መቋቋም አለባቸው የሚለውን ነገር ኢንዶርስ እናደርጋለን። የለም ከተባለ እየተቋቋመ ምን ከተባለ በማንኛውም መንገድ እናግዛለን። ግን አቶ ስታሊን ያው እቺ ትግራይን ለማፍረስ ነው የሚለው ትግራይ በሪስፖንሲብል ኤንድ ፒስፉል ፖለቲክስ አይፈርስም። ለዛውም የትግራይ ፖለቲካ ትልቁ መሰረታዊ ችግሩ የነዚህ እጦት ነው። ስለዚህ ትግራይን የሚያፈርስ የሪስፖንሲብል ኤንድ ፒስፉል ፖለቲክስ አይዲዮሎጂ ይኖራል ብዬ አላስብም። ቢኮዝ
በሰላማዊነት ወይም ደግሞ በኃላፊነት ፖለቲካን በመምራት የሚፈርስ ክልል የለም፣ የሚፈርስ መንግስት የለም። በእነዚህ ጦት ነው ሊፈርስ የሚችለው ከፈረሰ። እንግዲህ እዚህ ዙሪያችን የተኮለኮላችሁ ሰዎች እቺ መረጃ አጣርታችሁ እንደምታመጡልን ተስፋ እናደርጋለን። ሜቢ አቶ ዘሪሁንም ማግኘት የምንችልበት ሁኔታ ካለም ደግሞ በዚህ ጉዳይ ላይ ሜቢ የምንጠይቃቸው ይሆናል። የሚሰጡን ማብራሪያም ካለ በደስታ የምንቀበል ይሆናል። በዚህ አጋጣሚ እንግዲህ አቶ ስታሊንን ጨምሮ የተለያዩ ሚዲያዎች አንዳንድ ነገሮችን ሲያነሱ ተመልክቻለሁ። እንግዲህ አብዛኛው ማለት በሚቻልበት ደረጃ የኤርትራ ጉዳይ አሁንም ድረስ አልበረደም። ምክንያቱም የተለያዩ የኢትዮጵያ የመንግስት የስራ ኃላፊዎች በቀጥታም ባይሆን በገደምዳሜው ሀሳባቸውን እየሰነዘሩ ነው። እኔ ሜቢ ሰምቲንግ ወደ ጭንቅላት የመጡትን እንኳን ለመጥራት ያክል የቀድሞ ስቴት ሚኒስትር የነበሩት የመስኖና ቆላማ አካባቢዎች ሚኒስትር ዴታ የነበሩት ዶክተር ብርሃኑ ሌንጂሶ በማህበራዊ ገጻቸው ላይ አጋርቶ አይቻለው። የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት አምባሳደር ነቢያት በሳምንታዊ የጋዜጣዊ መግለጫ ላይ ከጋዜጠኞች ለተነሳላቸው ጥያቄ ጉዳዩን በተመለከተ ምላሽ ሲሰጡ አይቻለው። የተከበሩ ኢንጂነር አይሻ መሐመድ የመከላከያ ሚኒስትር ሀሳባቸውን ሲገልጹ አይቻለው። ሌላኛው ከነዚህ ከሶስቱ በተጨማሪ ደግሞ ዲፕሎማሲያችን ውስጥ በደንብ የምናውቃቸው በአምባሳደርነት ሀገራቸውን ያገለገሉ በውጭ ጉዳይ መስሪያ ቤት ውስጥ ደግሞ በቃል አቀባይነት ሲያገለግሉ የነበሩ በተለያዩ ሀገሮች አምባሳደር ሆነው በዲፕሎማሲ ስራ ውስጥ ለዓመታት የዘለቀ ልምድ አላቸው የሚባሉት አምባሳደር ዲና ሙፍቲም ወዝም ደርዝም ያለው ጽሁፍ በሆርን ሪቪው ላይ አጋርተውናል። ጽሁፉ ብዙዎች ጊዜ ካገኛችሁ ብታነቡት የምታተርፉበት ነገር ነው ማለት ይችላሉ። ምክንያቱም ብዙ ነገሮችን አንስተዋል። የኤርትራ መንግስት ባህሪ ምንድን ነው፣ በንግግር ውስጥ የተጠቀሱ ነገሮች ምንድን ናቸው የሚሉትን የተወሰነ ነገር አንስተዋል። እንግዲህ እነዚህ ከፍተኛ የመንግስት ባለስልጣናት ሀሳባቸውን ገልጸዋል። ሀሳባቸውን የገለጹት ደግሞ የኤርትራው መንግስት የሀገሩ ጉዳይን ላይ ፎከስ ማድረግ ትቶ ወጥቶ ስለ ቀጠናው ስለ ዓለም አቀፍ ጉዳዮችን በሚተነትንበት ንግግሩ በተለይ ደግሞ የ34ኛ ዓመት የኤርትራ የነጻነት ይሁን የባርነት ባላውቅም ህዝቡ በነጻነት ሀሳቡን ገልጾ አሁን ላይ ቆሞ ባርነት ነው ነጻነት ነው አሁን ያለበት ስርዓት የሚለውን በማናቀበት ሁኔታ ባርነት ነው ነጻነት ነው ማለት ስለማልችል ብቻ በ34ኛ ዓመቱ የባርነት ወር የነጻነት በዓላቸው ላይ ተገኝተው ባደረጉት ንግግር ያንጸባረቋቸው ሀሳቦች አሉ። ስለ ዓለም መንግስታቸው ምን እንዴት ይመለከተዋል፣ የአሜሪካ መንግስትን፣ የቻይና መንግስትን፣ የራሽያ መንግስትን አንስተው እንዴት ኢንተርናሽናል ፖለቲክሱ ምን ይመስላል የሚለውን በተወሰነ ደረጃ ዳሰውታል በ20 ምናምን ደቂቃ ንግግራቸው ውስጥ። ከዛ በኋላ ደግሞ በቀጠናው ደግሞ ጂኦፖለቲክሱን በሚመለከት ኢትዮጵያና ሱዳንን አንስተው ተናግረዋል። ይሄ በዚህ ንግግራቸው ስለ ኢትዮጵያ የተናገሩት ንግግርን መሰረት አድርጎ ከተለያየ አካባቢ ለቀረበ ጥያቄ እንግዲህ የኢትዮጵያ የተለያዩ የመንግስት ባለስልጣናት በቀጥታ ስም ባይጠቅሱም ምላሽ ሰጥተዋል። ይሄ ምላሽ እንግዲህ ብዙ ሰዎችን አናዷል፣ ብዙ ሰዎችን አበሳጭቷል። ኢንክሉዲንግ አቶ ስታሊን ገብረስላሴንም የአስመራ በቅሎዎችንም ብዙዎችን የሻዕቢያ በቅሎዎችንም ብዙዎቹን አስኮርፏል፣ አስቆጥቷል የኢትዮጵያ መንግስት ምላሽ። አንዳንዶች የራሷ እያረረባት የሚል አይነት ኮቴሽን ተጠቅመው ምላሽ ሲሰጡ አይቻሉ። የኢትዮጵያ መንግስት በአንድ በኩል በቀጥታ ለኤርትራ መንግስት ምላሽ የሰጠበት ሁኔታ የለም። እንደ መንግስት የመንግስት የስራ ኃላፊዎችም የኤርትራ መንግስት ብለው ስም ጠቅሰው ያሉት ነገርም የለም። ከአንዳንድ ለምሳሌ አምባሳደር ዲና ሙፍቲ በጽሁፋቸው ውስጥ በዛ ንግግር ውስጥ ፕሬዚደንት ኢሳያስ ያነሷቸውን ነገሮች እየዘረዘሩ ጽፈዋል። የቀድሞ ስቴት ሚኒስትር የነበሩት ዶክተር ብርሃኑ ሌንጂሶም ይህንን ንግግር ይዞ የመጣቸውን አላስፈላጊ ጸባጫሪ ነገሮችን ጠቅሰው በጽሁፍ አስነብበዋል። በተወሰነ ደረጃ ኢንጂነር አይሻ መሐመድም ስም ሳይጠቅሱ መንግስት ወይም ደግሞ ሀገር ነኝ ብሎ ማመን እንኳን የማይችል ራሱን በራሱ ሀገር መሆኑን እንኳን የማያውቅ ወይም የማያምን መንግስት ያደረገው ኃላፊነት የጎደለው ንግግር ነው የሚል ሀሳባቸውን አጋርቷል። እንግዲህ እነዚህ ሁሉ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት አምባሳደር ነቢያትም ቢሆኑ በግልጽ ስም ሳይጠቅሱ ኢትዮጵያ እንደዚህ አይነት እንኳን ሰላምታ ውስጥ ለመግባት ፍላጎት የላትም የሚል ንግግር ተናግረዋል። ይህንን ተከትሎ እንግዲህ ብዙዎቹ በከፍተኛ ደረጃ ሲበሳጩ፣ ሲማረሩ፣ ሲናደዱ እንዴት የኢትዮጵያ መንግስት ለኤርትራ መንግስት ምላሽ አይሰጥም? እንዴት ፕሬዚዳንት ኢሳያስ ተናግረው
የኢትዮጵያ መንግስት እንዴት በውጭ ጉዳይ ቃል አቀባይ ደረጃ በዛ ደረጃ እንዴት መልስ ይሰጣል? መልስም ልንለው አንችልም፣ ምክንያቱም ስም አልተጠቀሰም ብለው ሲከራከሩ አይቻሉ። ኤርትራን በስም ሳይጠቅሱ ሀገር መሆን ያልቻለች ግን ስለሌላ ሀገር ለመናገር የምትደፍር በማለት የተቹት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ናቸው። እኛ እየተዘጋጀን ያለነው እዚህም እዚያም ለሚታዩት ትንንሽ ነገሮች አይደለም ያሉት ኢንጂነር አይሻ ኤርትራን በስም ሳይጠቅሱ አጣጥለዋል። የኢንጂነር አይሻ ንግግር በቅርቡ ፕሬዚዳንት ኢሳያስ አፈወርቂ ብልጽግናን በተመለከተ ለተናገሩት ምላሽ እንደሆነ ነው የፖለቲካው ታዛቢዎች የሚገልጹት። በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለንና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። እያሰለጠን ነው፣ እያዘጋጀ ነው። ራሱን በራሱ መከላከል የሚችል ህዝብም አለ። ፕሬዚዳንት ኢሳያስ አፈወርቂ ባለፈው ሳምንት ብልጽግናን ቅጥረኛ አገዛዝ ነው ብለው ገልጸውታል። የምዕራባውያን ወይም ደግሞ የውጭ ኃይሎች ተላላኪ ነው፣ የውጭ ኃይሎችን አጀንዳ ለማስፈጸም ባለፉት 5 ዓመታት ኢትዮጵያ ላይ ጦርነት በመክፈት ኢትዮጵያ ትልቅ ዋጋ ከፍላለች ነው የተባለው። እንግዲህ ለዛ መልስ ይመስላል ኢንጂነር አይሻ በዚህ መልኩ የሰጡት። ኤርትራን እንደ ሀገር መቀበልም የተፈለገ አይመስልም። ብልጽግና ኤርትራን ከሀገር በታች በማሳነስ ሀገር መሆን ያልቻለች ዜጎቿ ባገኙት አቅጣጫ ተሰደዱ የሚወጡባት ነገር ግን ስለሌላ ሀገር ለመናገር የደፈረች በሚል ነው የገለጹ። ምን ማለት ይቻላል? የራሷ አሮባት የሰው ታማስላለች የሚባለው አባባል ነው የሚገልጸው የኢንጂነር አይሻ መሐመድ መግለጫ። ኤርትራ እኮ ራሷን አስከብራ ድንበሯን ጠብቃ የምትኖር አገር ነች። ምናልባትም የአገሪቱ ፕሬዚዳንት ኢሳያስ አፈወርቂ የተናገሩት ነገር እኮ እኛ ላይዋጥልን ይችላል እንጂ እውነቱን የተናገሩት። እች ሀገር ከመጀመሪያውም ጀምሮ በብሔር አደረጃጀት ህገ መንግስቷን ስትቀርጽ ከመጀመሪያው ጀምሮ የተቃወመ ነው። ዙሮ ሀገሪቱን የሚበትንና ለጎረቤት ሀገሮችም ስጋት የሚፈጥር ነው በማለት ህገ መንግስቱ በ1987 ዓ.ም ሲጸድቅ ከመጀመሪያው ጠቅላይ ሚኒስትሩ ጋር የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ጋር ተወያይቶ ይህ ነገር አይበጃችሁም፣ ትክክልም አይደላችሁም ብሎ ነው መግለጫ የሰጠው። ከዚህ በፊት ከ30 ዓመት በፊትም የተናገረው ነገር እንደ ትንቢት እየተፈጸመ ስለሆነ አሁንም እንደው ቢሰሙ በማለት የሰጠው መግለጫ ሊያበሳጫቸው አይገባም ነበረ። እንግዲህ ኢንጂነር አይሻ ኤርትራን በስም አልጠቀሱም፣ ግን ኤርትራን ሊሆን እንደሚችል ከንግግራቸው አውድ መረዳት የሚቻል ጉዳይ ነው። ለምን መጥራት እንዳልፈለጉ ወይም ደግሞ ፕሬዚዳንት ኢሳያስ ደረጃ የተሰጠን አቋም ለምን በመከላከያ ሚኒስትሯ ደረጃ ሊሰጥ እንደተፈለገ የሚታወቅ ነገር የለም። ሀገር መሆን ያልቻለች የሚለው አገላለጽ በራሱ ከምን አንጻር ነው? ሀገር መሆን በህዝብ ብዛት ነው ወይስ ከምን መለኪያ ተመልክተው እንደዛ አይነት ድምዳሜና ፍረጃ አድርገው እንደገለጹ ግልጽ አይደለም። ሀገርማ ናት በመንግስታቱ ድርጅት በአፍሪካ ህብረት እውቅና ተሰጥቶ ላለፉት 34 ዓመታት ራሷን ችላ የምትኖር ሀገር ናት። ዋናው መሰረታዊው ነገር የኢትዮጵያ መንግስት ለኤርትራ መንግስት ይገባዋል ያለውን ክብር ሰጥቶት ነበር። ይገባዋል ያለውን ክብር ይገባዋል ያለውን እውቅና ሰጥቶታል። የሰጠነውን ክብርና እውቅና ግን አጌንስትኛ መጠቀም ነው የጀመረው። ብዙ ሰዎች የሚክዱት ነገር ይሄንን ነው። አንዳንድ ሰዎች አይ እናንተ እኮ ትላንትና እኮ ፕሬዚደንት ኢሳያስን እኮ እንደዚህ ስትሉት ነበር፣ ትላንትና እኮ ሻቢያን እንደዚህ ስትሉ ነበር፣ ትላንትና እኮ ሻቢያን ጋብዛችሁ ወደ ትግራይ ጦርነት ውስጥ እኮ አምጥታችሁት ነበር፣ ዛሬ ሻቢያን የምትወቅሱበት የሞራል ልዕልና ሊኖራችሁ አይችልም ብለው የሞራል ዲክቴሽን ሊሰጡ ሲሞክሩ ሰማለሁ። ለነዚህ ሁለት አይነት መልስ መስጠት ያስፈልጋል። አንደኛው የኢትዮጵያ መንግስትን ደጋግሜ እንዳልኩት የኢትዮጵያ መንግስት የሻቢያ ሰራዊትን በትግራይ ጦርነት ውስጥ ጋብዞ አላመጣም። ጋብዞ የማምጣት የመቻል ያለመቻል ጉዳይ አይደለም። አንድ መንግስት የሀገሩን ጸጥታ በሀገሩ የጸጥታ ተቋማት መቆጣጠር የማይችልበት ነባራዊ ሁኔታ ሲፈጠር የወዳጅ ሀገራትን የጸጥታ ተቋማት ጋብዞ ሊያመጣ ይችላል። አብዛኛው ሉዓላዊ ሀገር ያለው መብት ነው። ይሄ
የፌዴራል መንግስቱ ከየትኛው መንግስት ጋር ወታደራዊ ግንኙነት ወታደራዊ ስምምነት አድርጎ ያን ኃይል ወደዚህ ግጭት ውስጥ ማስገባት ይቻልበት ሁኔታ አለ። ግን የኤርትራ መንግስት በትግራይ ጦርነት ውስጥ የገባው በፌዴራል መንግስቱ ጋባዥነት ሳይሆን በህወሓት ሚሳኤል ደገፍ ግብዣ ነው። በህወሓት ሚሳኤል ደገፍ ግብዣ ነው። አንደኛው እውነት መታወቅ ያለበት ይሄ ነው። ሁለተኛው ስለ ሞራል እናውራ ከተባለ ህወሓት የሰሜን እዝን ሲያጠቃ ጀግና ነው ያለ ሰው ህወሓት ወደ አስመራ ሚሳኤል ሲተኩስ በለው ያለው ሰው ህወሓት ወደ ባህር ዳርና ጎንደር በለው ያለው ሰው ሻዕቢያ ወደዚህ ጦርነት በነዛ ሚሳኤሎች ተጋብዞ መጥቶ ላደረሰው ውድመት የሚያለቅስበት የሞራል ማማ የለውም፣ ሊኖረውም አይችልም። የአማራ ታጣቂዎች ላደረጓቸው ማንኛውም ነገሮች ኃላፊነቱ የሚወስደው እሱ ነው። እነሱም ማውገዝ አይችልም። ያ ሞራል ማማ የለውም። ያንን ድርጊት ሲደግፍ ያንን ሞራል ማማውን አፍርሷል። ቢያንስ የሻዕቢያ ወታደሮች በትግራይ ህዝብ ላይ ላደረሱት በደል፣ ላደረሱት ጭፍጨፋ፣ ላደረሱት ዝርፊያ፣ ላደረሱት ጾታዊ ጥቃት ለመውቀስ መጀመሪያ የትግራይ ኃይሎች በዚህ ጦርነት ውስጥ ስቴክሆልደር ያልነበረውን የሻዕቢያን መንግስት አስመራ ድረስ ሚሳኤል እየወረወሩ ሲተኩሱ ተው፣ ጠላት አታብዙብኝ ማለት ይቻል ነበር። ትላንትና ህወሓትና የትግራይ ህዝብ የተለያዩ ናቸው፣ የትግራይን ህዝብ እዚህ ጦርነት ውስጥ አትማግዱት ሲባሉ ኖ የትግራይ ህዝብ እንዲተርፍ ትግራይ ህወሓት መትረፍ አለበት ሲሉ የነበረ ሰው ስለ ሞራል ሊያወራ አይችልም። ሞራል ማማውን እዛ ጋር አፍርሷል፣ የሚቆምበት የለውም። ትላንትና የትግራይ ህዝብና ህወሓት አንድ ነው፣ የትግራይ ህዝብ መትረፍ ከፈለገ መዳን ከፈለገ ህወሓትን ማዳን አለበት ያለ ሰው ዛሬ የትግራይ ህዝብ በሺዎችና በሚሊዮኖች ተፈናቅሏል፣ በመቶ ሺዎች የሚቆጠሩ ሞተዋል ብሎ ሊናገር የሚችልበት የሞራል ማማ ሊኖረው አይችልም። አንደኛው መታወቅ ያለበት ይሄ ነው። ሁለተኛው ትላንት እንደዚህ ብላችሁናል የሚል ፖለቲካ ነው። ተደጋጋሚ ጊዜ ብያለሁ እኔ ትላንት እንደዚህ ብላችኋል፣ ዛሬ እንደዚህ ማለት አትችሉም የሚባል የተቸካይ ባህሪ ያለው ፖለቲከኛ አባባል ነው። የግድ አንድ ቦታ ጋር ቆሞ መጠበቅ። ሁኔታዎች ሲቀያየሩ የፖለቲካ አቋምም ይቀያየራል። ትላንት የኤርትራ መንግስትን አመስግነን ነው ሊሆን ይችላል። ሰራዊታችን የነፍስ አድን ሽሽት ላይ በነበረበት ሰዓት ላይ ድንበራቸውን ሲያቋርጥ እንደ ወራሪ ኃይል አይተው ሳይመቱት እንደ ወንድም ተቀብለው ስላስተናገዱት በተገቢ ሁኔታ ተመስግነዋል። በሌሊት ጨለማ ያለ በቂ አልባሳትና ያለ በቂ ትጥቅ ሸሽቶ ግዛታቸው የገባውን ሰራዊት በወንድማዊ ስሜት ተቀብለው አልብሰው ወደ ሀገሩ በመመለሳቸው ተገቢ ምስጋና ተሰጥቷቸው ያ ምስጋና በየቀኑ እየመነዘሩ የሚጠቀሙበት ማንኛውንም ተግባር ሲፈጽሙ ትላንት እንደዚህ ብላችሁኛልና አሁን ምንም ነገር ብፈጽም ከትላንትናው ቦታ መነቃነቅ አትችሉም ያ የማሰሪያ ችካላችን ሊሆን አይችልም። ማንም ሰው ትላንትና ትክክል ነበረ ዛሬ ከተሳሳተ የትላንትና ትክክልነቱ የዛሬ ስተቱን አይሸፍንለትም። ሐቁ ይሄ ነው፣ እውነቱ ይሄ ነው። ስለዚህ እውነት ነው ማውራት የሚያስፈልገው። ስለዚህ ሐቅ ነው ማውራት የሚያስፈልገው። ለምሳሌ ይህንን ቪዲዮ ተመልክቱት። ለኢትዮጵያ ሕዝብ ማስተላልፈው አፋኝ ስርዓት በነበረበት ሰው ሐሳቡን ስለገለጸ ያንድን ባለስልጣን ወይ ያንድን ቡድን ስለተቃወመ የሚገደልበት የሚታሰርበት የሚባረርበት ስርዓት ውስጥ የለንም። ስለዚህ ይሄ መንግስት በጠመንጃ ለመፈታተን የሚያስችል ምንም አይነት ምክንያት የለም። ዛሬ ኦሮሞን፣ አማራን፣ ትግሬን ወክዬ ጠመንጃ ይዤ ጫካ ቁጭ ብዬ የወረዳን፣ የክልልን፣ የፌዴራልን መንግስት እዋጋለሁ የሚል ማንኛውም ኃይል የህዝብ ጠላት ነው። ይችን ነፃነት ለማጥፋት ለማውደም እንጂ ለማስፋት እየመጣ አይደለም። በስንት መስዋዕትነት የተገኘውን ነፃነት ሊነጥቁን የሚጻጻሩ ኃይሎች ናቸው። በመፈንቅለ መንግስት ይሁን በአማጺነት በዚህ መንግስት ላይ ጠመንጃ አንስቶ መሄድ ጉዳት አለው። የጠቅላይ ሚኒስትሩ ተቺ ነኝ፣ በተለያዩ ቦታዎች ተቻቸዋለሁ። ጠመንጃ ይዞ ግን የሚመጣ
በአማጺም ይሁን በመፈንቅለ መንግስትም ይሁን በማንኛውም መልኩ የመንግስት ተቋማትን የመንግስት ባለስልጣናትን ከላይ እስከታች የሚያጠቃው ኃይል ለሀገር አደጋ አለው። ለመንግስት ሳይሆን ለሀገር አደጋ አለው፣ ለህዝብ አደጋ አለው። ነፃነትን ከእጃችን ሊያስወጣ የሚሞክር ነው። እሱን ማክሸፍ ከተቻለ በማምከር ወደ መንገድ መመለስ፣ ካልሆነ ከጸጥታ ኃይል ጋር ተሰልፎ ማውደም ነፃነትን ከመንከባከብ ጋር አንዱ ነው ብዬ ነው የማስበው። ባይዘው ወይ ነመተኮ ኡመተ ቀና ኢፋታው ቀባ አብይ አህመድ ኮአንኩፉ ብዬ ከነት ፓርቲ ኢሳስ ብዬ ከነስ ናኖ ከነስ ፉዴት ከንኩፉ ወገን ኩታል ከናፍ አብይ ኩፍም ነይ ደሙን ብዬ ከነ ኩፍሱና ማብይ ዋንተ የሚት አባ ፈዳታው በከሳሰይ ከናፍ ኡመንስ ሙርኖንስ ኦፌ ገኖ ጎዱ ቀባን አቶ ጀዋር መሐመድ እንግዲህ በዚህ ቪዲዮ ላይ እንዳያችሁት ምንድነው ያሉት? ይሄንን መንግስት አትንኩት፣ ይሄንን መንግስት ማፍረስ ሀገር ከማፍረስ አይተናነስም ነው እያሉ ነው ያሉት አለ። የጠቅላይ ሚኒስትር አብይ አህመድ መንግስት አትንኩት ነው እያሉ ያሉት። ስለዚህ ዛሬ ላይ ቆመን ትላንትና ኮርሶ አትንኩት ብለውናል፣ ዛሬ ለምንድን ነው እንደዚህ የዘመቱበት ብንል ፍትሃዊ ጥያቄ አይሆንም። አንዳንዴ ያው ለፕሮፓጋንዳ ለምናምን ልንጠቀምበት እንችላለን እንጂ ፍትሃዊነት ጉዳይ ከመጣ ግን ትክክል አይሆንም። ትላንት ያንን ሲሉ የነበረ ነባራዊ ሁኔታ ዛሬ ያለው ነባራዊ ሁኔታ ይሄን ያቋም ለውጥ አምጥቶባቸዋል ብሎ መውሰድ ይቻላል። ኡመኒ ቢየከና ዋን ጉዳ tokko baratee jira waan guddaa tokko maaliin mammaaksi mataa jiru irratti qarree qoranii jedhan yoo mataan hin jirre shurrubbaan hin jiru goofareen hin jiru mataa jiru irratti silaa wanni tottolchan waa hundaa ol biyyatu gatii qabaa ummata biyya kanaatiif galee jira hiyyoomanii jiraachuufuu biyya barbaachisa waan biraatiif odoon ta'in jechuudha. Kanaaf amma murnoonni akka wayyaanee shanees dabalate warri biyya diiguu barbaadu warri fedhii murnaatiif qofa fiigu kun akka biyya diigan hin hayyamnuu ka jedhu ummanni Itoophiyaa qarqaraatitti ejjennoodhaan agarsiiseera. Sangaa argitee jirta, tumaaleeyyii argitee jirta, horii argitee jirta, hin deemnee duullallee jedhee jira ummanni. Kun dhuguma beeki. Shanees hin balleessinaa jedheen ofirraa. Murnoota hattuu wannoo kana hundumaan balleessinaa jedheera. So kun wayyaaneedhaaf dubbii wayyaanee dhumee jira. Normally. Dubbii wayyaanee waan guyyaa 3-4 dhumee jira. Warri immoo wayyaanee nu jalaan ajjeesinaa jedhee tsalooti godhu. Tsalootiidhaanis karaa biraatiin immoo lagannaa maal jedhee warri yaamus yaa'u jiruun isaanii tarsiimoon isaanii loojistiksiin isaanii baankiin isaanii wayyaaneedha waan ta'eef wayyaaneen hin jirre nus hin jirruu ka jedhu gaafas deebitu wayyaaneen du'e Oromoon hin du'a ka jedhan yaa Oromoon ka dhalate wayyaaneen erga dhalate miti sun loojikii kamiinuu Oromummaa fi wayyaanummaan bakka itti wal argatu hin qabu. Waggaa 46 wayyaaneen Oromoon immoo bara kumaatama meeqa ka jiraatedha jechuudha. Asitti fuudhanii wayyaaneen duunaan Oromoon hin du'a siin jedhan kanaa miti dubbiin. Wayyaaneen duunaan ka wajjin du'u shaneedha murnaa akka shanee kana hirkattuudha giriisaadha wajjin du'e. Wayyaaneetu uume waan kana yaada makka isaanii kan yaada cabaa qalbii cabaa eenyummaa Oromoon beekne handeemee gandatti wayyaanee akka waaqatitti ilaalu kun ka dhaqee achitti jala jilbiifatu kana ka birrii xiqqoodhaan uummata ofii saalfachiisu kun wayyaanee wajjin du'a jechuudha. Yaa'u namni biyya kanaatis tilmaamni kaleessa jette sun gaazexanyaatti waggaa waan akkanaa namni jedhu barbarreen gaddaas akkana jettee turte wanni sun hin taane akkami achirratti waan saniin gaabbitamu namni jedhee nama hin gaafatu. ወኔ ተኮይን ጀደማ ቢሩ መደርበማ ዛሩ አቶ ታዬ እዛ ቦታ ናቸው ወይ አይደሉም? በዚህ አጋጣሚ አቶ ታዬን ጉዳይ ሳላነሳ ማለፍ የለብኝም የህግ ክፍተትም ስላለበት ማለት ነው። በፍርድ ቤት ኬዝ ነበራቸው አቶ ታዬ በዋስትና ወጥተው ውጭ ሆነው እየተከራከሩ ነበር። ከዚህ በፊት ውድቅ የተደረገ ፍርድ ቤት ውድቅ ያደረገው ክሶች ነበሩ። መንግስት እነዛ ክሶች ላይ ይግባኝ ጠይቋል። ይግባኝ ጠይቆ ይግባኙ የቀረበለት ፍርድ ቤት ጥያቄው ተገቢ ነው፣ ስለዚህ በእነዚህ ወንጀሎች ላይ ድጋሚ ይከራከሩበት ብሎ ለሚመለከተው ፍርድ ቤት ማለት ነው ይከራከሩበት ነው ያለው። ከዛ በኋላ ፖሊስ በየትኛው ስልጣኑ ነው አቶ ታዬ ደንዳን ያሰረው? ትክክል አይደለም፣ ተገቢ አይደለም። የህግ መስመሩ መጠበቅ አለበት።
ፕሮሲጀር አትሊስት ፕሮሲጀሩ መጠበቅ አለበት ወይ ያ ፍርድ ቤት በዛው ያንን ውሳኔ ሲያስተላልፍ ወደ ማረሚያ ቤት ተመልሰው ጉዳያቸውን ይከራከሩ አላለም። እቺ ወያናዊ ጨዋታ ነች፣ ኢህአዴጋዊ ጨዋታ ነች። አቶ ታዬ ከበቂ በላይ ጥፋት ሊኖርባቸው ይችላል። ሐሳብን በነፃነት በኃላፊነት በመግለጽ ጋር በተያያዘ የተለያየ ነገሮች ሊነሳባቸው ይችላል። ግን በምንም መንገድ ዲው ፕሮሰስ ኦፍ ሎ እንትን ሊደረግ አይችልም፣ አንደርማይን ሊደረግ አይችልም። ፕሮሲጀሩ አትሊስት መጠበቅ አለበት። ፍርድ ቤቱ ያንን ውሳኔ ሲወስን ወደ ማረሚያ ቤት ተመልሰው ይከራከሩ አላለም። ይህንን ባላለበት ሁኔታ ሄዶ አስሮ ከዛ በኋላ ለፍርድ አቅርቦ በማረሚያ ቤት ይከራከሩ ማለት ተገቢ አይደለም። ግለሰቡ ሊጠፉ ስለነበረ ነው ያስኩት የሚል መከራከሪያ ቀርቧል። እንዳይጠፉ መቆጣጠር ይቻላል። ከሀገር እንዳይወጡ ማድረግ ይቻላል። ክልከላዎችን ማድረግ ይቻላል። የተለያየ ክትትሎችን አድርጎ በማንኛውም መንገድ ከሀገር እንዳይወጡ ሽሽት እንዳይፈጽሙ ከተጠያቂነት እንዳያመልጡ ማድረግ ይቻላል። ግን በማግስቱም ሄዶ ፍርድ ቤት ሊሸሹ ስለሆነ ማረሚያ ቤት ገብተው ክሳቸውን እንዲከላከሉ ይደረግ የሚል ጥያቄ አቅርቦ በፍርድ ቤት አስወስኖ ማሰር ይቻላል። ይህን አለማድረግ አንዳንዴ ምን አይነት ሌዚነት እንደሆነ አይገባኝም። ትክክል አይደለም፣ ሊታረምም የሚገባው ነገር። ምክንያቱም ዛሬ ሁላችንም እንደዚህ አይነት ትክክል ያልሆኑ ተግባራት ሲፈጸሙ ነገ እኛ ላይ እንዲፈጸሙ እየፈቀድን እንደሆነ ማወቅ አለ። ምክንያቱም ቅድም እንዳልኩት ተቸካይነትን ፕሮሞት ማድረግ ሰው አይደለም። ነገ በሆነ ምክንያት ተነስቼ የሆነ ቦታ ላይ ብቆም ዛሬ አቶ ታዬ ላይ ሲፈጸም ቆሜ ያጨበጨብኩለትና ትክክል ነው ያልኩት ነገር እኔ ጋር ህግ ሆኖ ይመጣል ማለት ነው። እኔ ራሴ ያጸደቅኩት ህግ ይሆናል። ፓርላማ ያስፈልገው፣ ፌዴሬሽን ምክር ቤት ያስፈልገው፣ ምን ያስፈልገው፣ እኔ ያጸደቅኩት ህግ ይሆናል። ስለዚህ ትክክል አይደለም። ዴና አቶ ታዬ ትላንት እንደዚህ ብለው ነበርና ዛሬ እንደዚህ ማለቱ ስህተት ነው ልንል አንችልም። ቅድም እንዳልኩት ነው ፕሮፓጋንዳ ኮንሰምፕሽን፣ ለፕሮፓጋንዳ ኮንሰምፕሽን ይሄንን ልንል እንችላለን። ግን ሶሊድ የሆነ ፖለቲክስ እናውራ ከተባለ ግን ተቸካይነት ፕሮሞት የሚደረግ ነገር አይደለም፣ የሚደገፍ ነገር አይደለም። ስለዚህ ሰዎች በተለያየ ምክንያት አቋማቸውን ሊቀይሩ ይችላሉ። የተወሰነ እውቀት ሲጨምሩ አቋም ይቀይራሉ። የተወሰነ የእውቀት ማሽቆልቆልም ሲገጥማቸው ሐሳብ ሊቀይሩ ይችላሉ። ትላንትና ሻዕቢያን እንደዚህ ስትሉት እንዳልነበረ ዛሬ እንዴት እንደዚህ ትሉታላችሁ ማለት ግን ኖር ነው። ሻዕቢያ በዛ ጦርነት ውስጥ በመግባት ያዳነው የፌዴራል መንግስት ስልጣን አለ ብዬ እኔ አላምንም። ሻዕቢያ ወደዛ ጦርነት የገባው የፌዴራል መንግስቱ እንዳይጠቃ ብሎ ሳይሆን ፌዴራል መንግስቱ ኤርትራ እንዳትጠቃ መከላከል የማይችልበት አቅም ላይ ነው ያለው የሚለውን እውነት ስለተረዳ ራሱን ለመከላከል ነው ወደዚህ ጦርነት ውስጥ የመጣው። ራሱን ለመከላከል ወደዚህ ጦርነት ውስጥ መምጣቱ ኢንዳይሬክትሊ የፌዴራል መንግስቱን በተወሰነ ደረጃ አግዞ ሊሆን ይችላል። ግን የአንበሳውን ድርሻ የተወጣው የሀገር መከላከያ ሰራዊት፣ የክልል ልዩ ኃይሎችና ፖሊሶች እንዲሁም ሚሊሻዎች ናቸው። የአጋዥነት ሚና ነው የነበረው። ኢንዳይሬክትሊ ፌዴራል መንግስቱና የጥምር ኃይሉን ያገዘ ተግባር ነው የተወጣው። እሱ የፌዴራል መንግስቱን መታደግ አይደለም ሚሽኑ የነበረው፣ ፍላጎቱም የነበረው። የህወሓት ኃይሎችም የፌዴራል ካይሮን ፈረስ ወደዚህ ጦርነት ውስጥ ያስገቡት የፌዴራል መንግስቱ እንዲታደግ ብለው አይደለም ያስገቡት። የህወሓቶች የደረቀ ጭንቅላት ባለቤት የሆኑ የህወሓት አመራሮች ሻዕቢያን ወደዚህ የሳቡት በትግራይ ህዝብ ላይ ግፍ እንዲፈጽምም ጭምር ነው። ለምን ባለፈው በሰፊው ስለሄድንበት ደግም ያለው ግን ዋናው መሰረታዊ ነገር የሻዕቢያ ሰራዊት ወደዛ ጦርነት ውስጥ መግባቱ ስህተት ነበር። አዎ ስህተት ነበር። ያ ነገር እንዳይሆን ማድረግ የሚችል አቅም የነበረው ፌዴራል መንግስት ነበር ወይ? አልነበረም። ያ ስህተት እንዲሰራ ማነው የመጀመሪያ ስህተቱን የሰራው? የህወሓት ኃይሎች፣ የህወሓት ታጣቂዎች፣ የህወሓት ቆሞ ቀሮች ናቸው ያንን ስህተት መጀመሪያ የሰሩት። ለነሱ በእነሱ ጭንቅላት ውስጥ ያ ስህተት ነው ወይ? አይደለም። ዳት ዋዝ ዲሊበሬት አክሽን ነበር። እነ ቲቦር ናዥ እንዳሉት ጦርነቱን ኢንተርናሽናላይዝ ለማድረግ እንዳሉት ብቻም ሳይሆን የሻዕቢያ ወታደሮችን ወደዚህ ጦርነት ውስጥ በማስገባት በትግራይ ህዝብ ላይ ግፍ እንዲፈጸም አድርጎ ያንን ግፍ ተጠቅሞ ከህጋዊ መንገድ በተለየ ሁኔታ ዲፋክቶ ስቴት ዲክሌር ማድረግ እንችላለን። ለምን ሲባል የሚያኗኑረን ነገር የለም፣ እንደዚህ አይነት ግፍ ተፈጽሞብናል ብሎ ማስረጃ ለመጥቀስ ሲባል የሻዕቢያ ሰራዊትን with all
ከነጭካኔው ጎትቶ ማምጣት ያስፈልግ ነበር። that's what they did። ስለዚህ ትላንትና የኤርትራ መንግስት አመስግናቸዋል ወይ ሲባል አዎ ተመስግኗል። የሰራቸው ስህተቶች ካሉ ደግሞ ይወቀሳል። አሁን የሚያደርጋቸው ነገሮች ካሉ ደግሞ ከተቻለ ይወቀሳል፣ ካልተቻለ ተቀጥቅጦ ይቃናል፣ ካልሆነ ቆርጦ ይጣላል። ሐቁ ይሄ ነው። ትላንት አመስግነናል፣ ለጥፋቶቹም ይንወቅሳለን። ለዚህ ጥፋት በር የከፈተውንም የህወሓት ኃይልንም ይወቀሳል። ዛሬ ባለው ሁኔታ ደግሞ እንዲስተካከል አስፈላጊ የሚባሉ ያሉ የዲፕሎማቲክ ቱሎችን በሙሉ እንጠቀማለን። ሳይሆን ሲቀር ደግሞ ቀጥቅጦም ለማቃናት ወይም ቆርጦ ለመጣልም እንገድዳለን። ይሄ ሐቅ ነው። ከዚህ ሐቅ ጋር መታረቅ ያስፈልጋል። አዎ የመንግስትነት ባህሪ ስለሌለው እንደ መንግስት ሪኮግናይዝ ማድረግ እየተቸገርን ነው። ፕሬዚደንት ኢሳያስ የኢትዮጵያን ፌዴራሊዝም አይወዱትም ነበር፣ የብሔር አደረጃጀትን አይፈልጉም ነበር ማለት እኔ አንዳንዴ በዚህ ሌቭል እንዴት ሰው ስቱፒድ ሊሆን ኦር ኢዲየት ሊሆን እንደሚችል አይገባኝም። ለመናገር ከህወሓት ወይም ደግሞ ከመለስ ዜናዊ ሲመራው ከነበረው ህወሓት በከፋ ደረጃ የኢትዮጵያ የብሔር ታጣቂ ቡድኖችን ሲያስታጥቅና ሲያደራጅ የነበረው ሻዕቢያ አልነበረም እንዴ? ኦነግን ሲያስታጥቅ ታዲያ ምን የፌዴራሊዝሙን የማይደግፍ ከሆነ የብሔር አደረጃጀትን የማይደግፍ ከሆነ ኦነግን ሲያስታጥቅ ሲደግፍ፣ ኦብነግን ሲያስታጥቅ ሲደግፍ፣ የአማራ ኃይሎችን ሲያስታጥቅ ሲደግፍ፣ የትግራይ ኃይሎችን ሲያስታጥቅ ሲደግፍ አልነበረም? የቱ ጋ ነው የኢሳያስ ከአፍ በዘለለ የኢትዮጵያን ፌዴራሊዝም እንደማይወደው በተግባር ሲፈጽም ያየ ነው? ከአፍ በዘለለ ዛሬ ኢትዮጵያን በረሃው ጠቦናል፣ ጫካው ጠቦናል የሚሉ እኮ ታጣቂ ኃይሎች እኮ መነሻቸው እዛ አልነበረም እንዴ? የቱ ጋ ነው የሻዕቢያ መንግስት እነዚህ ታጣቂ ቡድኖችን አይ በኦሮሞነት መደራጀታቸው ትክክል አይደለም የቱ ጋ ነው ሲል ያየስማ ነው? የቱ ጋ ነው ያንን በተግባር ሲፈጽም ያየ ነው? የኦሮሞን ታጣቂ ቡድኖች በየጎሳቸው ሲፈርጅ አልነበረም እንዴ? ሲሸነሽን አልነበረም? ወለጋዎችን ለብቻ ሲያቧድን አልነበረም? የምስራቅ ኦሮሚያ አካባቢ ሰዎች ብሎ ሲያደራጅ አልነበረም? በሃይማኖት ሲያደራጁ አልነበረም? አይደለም በኦሮሞነት ከኦሮሞነትም ወርዶ በገንዱማና በጎሰኝነት ሲያደራጅ አልነበረም? ማለት ስለማናቀው ኢሳያስ አይደለም የምትነግሩን እኮ ለ30 ምናምን ዓመታት ህዝቡን በግዞት ስለያዘው ኢሳያስ እኮ ነው እየነገራችሁ ያላችሁ። አምባሳደር ዲና ሙፍቲ ይሄን ሁሉ ንግግር ሲያደርግ 1/5 እንኳን ስለ ኤርትራ አላወራም። ከተጠቀመው ሰዓት ውስጥ 1/5 እንኳን ስለ ኤርትራ አላወራም። ምን እንደው 1/5 ምን አወራ ስለ ኤርትራ? እንዴት አደራችሁ የተከበራችሁ ኤርትራ ህዝብ ካላለ በስተቀር ማለት ካለው በስተቀር ምን አዲስ ነገር አወራ? ምን ስለ ኤርትራ አወራ? ምንስ ማውራት ይችል ነበር? ማለት ከሳዋ ስላወጣቸው ሸቀጦች ነው ሊያወራ የሚችለው? የቱ ጋር ስለሰራው ኪሎ ሜትር መንገድ ነው ሊያወራ የሚችለው? ስለ የትኛው ሜጋ ፕሮጀክት ነው ሊያወራ የሚችለው? ስለ የትኛው የገበሬ ልማት ወይም የግብርና ልማት ነው ሊያወራ የሚችለው? ወይስ ስለ በትግራይ ጦርነት ስለፈጸመው ዝርፊያ ነው ሊያወራ የሚችለው? ስለምን ያወራ? ስለምንም ማውራት ስለማይችል ነው ስለ ኢትዮጵያ፣ ስለ ሱዳን ተሻግሮ ስለ ቻይና፣ ስለ አሜሪካ፣ ስለ ራሽያ፣ ስለ ዩክሬን። ምክንያቱም በአገር ውስጥ የሚያወራው ነገር የለውም። አንድ ጥሩ ነው የኤርትራ ህዝብ የሚታወቅበት የብስክሌት እንትን አለ አይደል? ጥሩ ብስክሌተኞች ይወጣሉ። ሜቢ በምን ምክንያት እንደሆነ ባላቅም የትግራይና የኤርትራ አካባቢ ላይ ጥሩ ብስክሌተኞች ሲወጡ ያለው። ኤርትራ ደግሞ ጥሩ ብስክሌተኞች አሉ። ባለም አቀፍ ውድድሮችም ላይ አሸናፊ የሆኑ እንደ ብስክሌተኛ ቢኒያም አይነት ሰዎች አሉ። አምባሳደር ዲና ጽሁፍ ውስጥ አንድ ቱር ደ ፍራንስ የሚባል አለ አይደለም? በብስክሌት ውድድር ውስጥ ቱር ደ ፍራንስ የሚባለው በፈረንሳይ ብዙ ጊዜ ፈረንሳይ የምታዘጋጃቸው ውድድሮች አሉ። በዛ ላይ ብዙ የኤርትራ ተወዳዳሪዎች ይወዳደራሉ። ብዙ ጊዜ የሚያሸንፉባቸውም ሁኔታዎች አሉ። ቱር ደ ፎርስ ብለው ነው የጠቀሱት አምባሳደር ዲና ሙፍቲ። ዲና ሙፍቲ ቱር ደ ፎርስ ቢሉ ለእኔ ቱር ደ ፍራንስ ላይ ጥሩ ፐርፎርም አድርጎ ሊሆን ይችላል። የኤርትራ ብስክሌተኞች ጥሩ ፐርፎርም አድርጎ ሊሆን ይችላል።
but in the relation to the Horn of Africa, specifically in relation to Ethiopia ግን የሻዕቢያ ቱር ደ ፎርስ ፈንክሽናል አይደለም። ኃይል የበላይነት አለው መውሰድ አይችልም። አይደለም በትልቋ በኤሌፋንት ኢን ዘ ሩም በምትባለው በአፍሪካ ቀንድና በምስራቅ አፍሪካ ላይ የሳሎን ውስጥ ዝሆን ነች የምትባለው ኢትዮጵያ ይቅርና ትንሿ ጅቡቲ ላይ የኃይል የበላይነት መውሰድ የሚችል መንግስት አይደለም የኤርትራ መንግስት። ይሄ መታወቅ አለበት። እያንዳንዱ ጸብ ባለበት ቦታ ሁሉ እየገባ ሁከትና ብጥብጥ የሚፈጥር ጦርነቶች ሁሉ እንዲወሳሰቡ የሚያደርግ ይሄ የኃይል ማሳያ አይደለም። ይሄው የሱዳኑን ኬዝ ነው። እቺ ጫጫታ አምባሳደር ሬድዋንና አቶ ጌታቸው ረዳ ፖርት ሱዳን ከሄዱ በኋላ ደግሞ ቶኗ ትንሽ ጨምሯል። ዋናው መሰረታዊ ነገር የሱዳን ጦርነት ውስጥ የገባው የኤርትራ መንግስት አሁን የጦርነቱን ዋጋ ለመክፈል ጫፍ እየደረሰ ነው። ከሰላ አካባቢ ላይ ከፍተኛ የሆነ የድሮን ጥቃት ሰንዝሯል RSF የሚባለው ኃይል which is almost near to the border ወደ ኤርትራ የቀረበ ጥቃት። ከዛ ተሻግሮም ደግሞ የኤርትራ ሰራዊት ወይም ደግሞ ባህር ኃይል ነን የሚሉ ሰዎች ሰፍረውበታል በሚባል አካባቢ ፖርት ሱዳንም ላይ ጥቃት ሰንዝሯል። የRSF መሪ ነኝ የሚለው ጀነራል መሐመድ ሐምዳን ደጋሎ ኦር ሐሜቲ የሚባለው ሰው ይሄንን ተናግሯል። أفرق الأسد قاتل واقف معاهم ده والله إنه مكتب والله نحن دفار ملوه ورق تبع الجبهة الإسلامية تحرير إريتريا. أنتم مدعي منهم مصانع الآن الموجودة تبع من المصانع. هم عندهم فهم يعملوا مصانع حرامية، عندهم فهم يعملوا مصانع حقت من ما يسمى بمنظومة الدفاع. የሻዕቢያ የኢሳያስ አፈወርቂ ሰራዊት በሱዳን ውስጥ ገብቶ ለሱዳን አርምድ ፎርስ ደግፎ ጉዳት አድርሶብናል እናስከፍለዋለን። ባለፈው ፖርት ሱዳን ላይ ጥቃት ከተሰነዘረ በኋላ ያላቸውን ጓዛቸውን ተክለው ከፖርት ሱዳን ወጥተዋል። የኤርትራ ባህር ኃይል ነን የሚሉ ሰዎች ወይ ደግሞ እየወጡ ነው። አሁን ኦልሬዲ የቀሩትም አሁን እየወጡ ነው። ይሄ ጦርነት ሲጀምር የሱዳን አርምድ ፎርስን ደግፈው ኢትዮጵያን የመውረር እቅዳቸው ሲያቀናብሩ የነበሩ ኦፕሬሽን ምናምን ኤግልስ አይ 1 ኤግልስ አይ 2 ኤግልስ አይ 3 እየተባለ ትሬኒንግ ሲሰሩ የነበሩ የካይሮ ወታደሮች RSF እንዴት እንዳደረጋቸው አይተናል። ቢያንስ የሻዕቢያ ወታደሮች ሸሽተውም ቢሆን ከሱዳን እየወጡ ነው። ግን ጀነራል ሐሜቲ ምንድነው እያለ ያለው? ይከፍሉበታል። ይሄ ድንጋጤ ፈጥሯል አስመራ ላይ። ምክንያቱም የማድረግ ችግር የለበትም፣ ሊመታቸው እንደሚችል ያውቃሉ። ከታች ዳርፉር እንግዲህ የት እንዳለ ሜቢ የሱዳንን ማፕ ከፍታችሁ ማየት ትችላላችሁ። እዚህ ዳርፉር ላይ ተነስቶ ከሰላ ላይ ማጥቃት ከቻለ ከሰላን ተሻግሮ ፖርት ሱዳንን ማጥቃት ከቻለ አስመራን ማጥቃት ማይችልበት ምንም መንገድ የለም፣ ምክንያት የለም። ዳይኖዲስ መደናገጣቸው አንደኛው ምክንያት ይሄ ነው። ይሄ መደናገጥ የኢትዮጵያ መረጃና ደህንነት ዳይሬክተሩ ከጠቅላይ ሚኒስትሩ የአፍሪካ ጉዳዮች የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጋር ፖርቱ ሱዳን መገኘታቸው፣ ጠቅላይ ሚኒስትሩ ለጀነራል ቡርሃን የላኩትን ደብዳቤ ማቅረባቸው፣ በዛ ደብዳቤ ውስጥ ሊቀርቡ የኢትዮጵያ መንግስት ሊያቀርባቸው ይችላሉ ብለው ያሰቧቸው ነገሮች ሲያስቡ ጭንቅላታቸውን አስነቅሏቸዋል። የአስመራ ሰዎች፣ የአዲያሎ ሰዎች፣ የሻዕቢያ ሰዎች መደናገጥ ደግሞ በጣታቸው የሚያስቆማቸው ሙቀታቸውን የሚጨምርላቸው እነሱ ሲያስሉ እነሱ ጉንፋን እዚህ ያሉት በቅሎች ጉንፋን የሚይዛቸው ሰዎች አሉ። እነዛ ሰዎች አሁን እሪ ያሉ የሱዳን ጉዳይ ኢትዮጵያ ኢምፓርሻሊቲን መርጣለች። ኢምፓርሻል ሆና ገለልተኛ ሆና ቡርሃንንም ሐሜቲንም አልደግፍም። እኔ የምደግፈው ሱዳንንና የሱዳንን ህዝብ ነው። ሱዳን ወደ ሲቪል አድሚኒስትሬሽን መምጣት አለባት። that was from day one እስካሁን ድረስ የኢትዮጵያ መንግስት አቋም። አንዳንድ ጽሁፍ ትላንትና እያነበብኩ ነበር። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትርና የብሔራዊ መረጃና ደህንነት ዳይሬክተሩ ወደ ፖርት ሱዳን ማምራታቸው የተለያዩ የፖለቲካ የጂኦፖለቲክስ ምናምን ተንታኝ ነን የሚሉ
በቀጠናው ላይ ስም አላቸው የሚባሉ ሰዎች ከግብፅም ከሱዳንም ሐሳባቸው ሲሰነዝሩ እያየው ነበር። የኢትዮጵያ መንግስት ለሐሜቲ ይደግፍ ነበረ። ምክንያቱም ሐሜቲን በጦርነቱ መሃል ላይ ኢትዮጵያ ተቀብላ አነጋግራለች። ማን ነው ተቀብሎ ያላነጋገረ? ሐሜቲ አስመራ አልሄደም ነበር? ኢሳያስ ተቀብሎ አላናገረው? ሐሜቲ ጅቡቲ አልሄደም? ሐሜቲ ዩጋንዳ አልሄደም? ሐሜቲ ኬንያ አልሄደም? አብዛኞቹ እነዚህ አሁን የጠቀስኳቸው ሀገሮች ስቴት ሌቭል ሪሰፕሽን አዘጋጅተው ነው የተቀበሉት። የኢትዮጵያ መንግስት ቡርሃንን በተቀበለበት ደረጃ አይደለም ሐሜቲን የተቀበሉት ይመስለኛል። በወቅቱ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር የነበሩት አቶ ደመቀ መኮንን ይመስሉኛል የተቀበሉት። በወቅቱ እንደ በመሪነት ደረጃ አይደለም የተቀበለችው ኢትዮጵያ። ተወደደም ተጠላም በዛ ጦርነት ውስጥ ስቴክሆልደር ነው። ሐሜቲን ኢንጌጅ ሳታደርግ የምትፈታው የሱዳን ችግር የለም። ስለዚህ የዚህ ሰው የኦፒኒየን መስማት ያስፈልጋል። ኢንተረስቱን መስማት ያስፈልጋል። ጠቅላይ ሚኒስትሩ እንኳን በቤተ መንግስት ሳይሆን ሰሙዌር እዚህ የንግድ ባንክ ህንፃ ላይ የሚገኝ ሬስቶራንት ውስጥ ነው ተቀብለው ያነጋገሩት። የኢትዮጵያ መንግስት በአንድ በኩል በድንበሩ አካባቢ ላይ የሚደረግ ጦርነትን አቮይድ አድርጓል። የሐሜቲ ኃይሎች በኢትዮጵያን ቦርደር ሳይድ በኩል በኢትዮጵያ በኩል በሱዳን በኩል የኢትዮጵያን ድንበር ታካኪ በሆነ አካባቢ ላይ ተገኝተው አያውቁ። የጦር መሳሪያ አቅርቦቶቻቸውን ምንጭ የሚያደርጉት ከቻድ አካባቢ ነው። አንዳንዴ በዩጋንዳ አካባቢ ነው የሚመጣው በቅብብሎች። ዩኤኢ በዚህ ውስጥ ኢንቮልቭ አድርጋለች ሊባል ይችላል። እኛ ከራሻ ጋር ወዳጅ ነን ማለት እኛ ከዩክሬን ጋር ጦርነት ውስጥ አለንበት ማለት ነው እንዴ? እኛ ዩክሬን እየወጋን ነው ማለት ነው እንዴ? ወይም ደግሞ ራሻ ዩክሬን ስትወጋ እኛ ደጋፊ ነን ማለት ነው እንዴ? ሀገራት በተለያየ መንገድ ባይላተራል ግንኙነት ሊኖራቸው ይችላል። ሀገራት በተለያየ ምክንያት ባይላተራል የሆነ ሪሌሽንሺፕ ሊኖራቸው ይችላል። በትዳዝሚን እኛ የሁለትዮሽ ግንኙነት ካለን ሀገሮች እነሱ ከሌላ ሀገራት ጋር የሚኖራቸው የጦረኝነትም ሆነ የወዳጅነት ግንኙነት እኛን ይመለከታል ማለት ግን አይደለም። ስለዚህ እኛ ከዩኤኢ ጋር በብዙ ሁኔታዎች ውስጥ የተፈተነ ግንኙነት አለን። ጠንካራ የሚባል የዲፕሎማሲ፣ ጠንካራ የሚባል የኢኮኖሚ፣ የፖለቲካ ግንኙነት ኢንክሉዲንግ የሚሊተሪ ግንኙነት ባት ዳዝም ሚን ዩኤኢ በሱዳን ውስጥ ለአርኤስኤፍ የምታደርገው ድጋፍ ካለ እንኳን ኢትዮጵያ እዛ ውስጥ እጇ አለበት ማለት ግን አንችልም። የሱዳን ፈጥኖ ደራሽ ኃይል እንደው በተወሰነ ደረጃ ተቆጣጥሯል እንኳን ከተባለ ወደ ኢትዮጵያ ድንበር የቀረበች ነገር ተቆጣጥሯል ከተባለ አልገዚራ የምትባለዋች ወደ ኢትዮጵያ ድንበር የቀረበች አንድ ዞንን ወይም ደግሞ ግዛትን ለመቆጣጠር የቻሉበት ሁኔታ ነው የነበረው። ወደዚህ ወደ ገዳሪፍ በተወሰነ ደረጃ ለመጠጋት የሞከሩት ሙከራ የቅርብ አቺቭመንቱ እሱ ነው። ግን አብዛኛው ኢትዮጵያና ሱዳን በሚዋሰኑበት ድንበር ላይ የጦር የበላይነት የነበረው ሱዳን አርምድ ፎርስ ነበር። ደን በምን አይነት መንገድ ነው የኢትዮጵያ መከላከያ ሰራዊት የራፒድ ሰፖርት ፎርሱን ሊደግፍ የሚችለው? እንዲሁ ፍላጎቱም ቢኖር ማለት ነው። ሪያሊስቲክ አይደለም። አብዛኛው ስትሮንግ ሆልዶቹ የነበሩት የአርኤስኤፍ በቻድ በኩል ነበር። ስለዚህ በቻድ በኩል ነበር ድጋፍ ሲያገኝ የነበረው። በዩጋንዳ በኩል ነበር ድጋፍ ሲያደርገኝ የነበረው። ዳስ ሪያሊቲ። አንድም ሰው ኤቪደንስ አቅርቦ ኢትዮጵያ በዚህ መንገድ በዚህ ሩት ተጠቅማ ለአርኤስኤፍ ድጋፍ አድርጋለች የሚል ሰው የለም። የሻዕቢያ መንግስት ግን ለሳፊ ያደረገው ድጋፍ ይታወቃል። ለሱዳን አርምድ ፎርስ ያደረገው የካይሮ መንግስት ለሱዳን አርምድ ፎርስ ያደረገው ይታወቃል። በግልጽ አቋም ስለሆነ በማስረጃ ማስደገፍ ስለማይችል ማይክዱትም ስለሆነ ቢሸነፉ ይክዱት ነበር። እውነቱን ለመናገር ነው ያው ሐቁን ለመናገር ስለሚያስፈልግ ስላልተሸነፉ ነው ስላሸነፉ አይደለም ያልኩት። ስላልተሸነፉ አይክዱትም። አሁን ትንሽ የጦርነት አቅጣጫውን ቀይሮ ሐሜቲ እንደሚለው ወደ ካርቱም ከእንደገና ማርች አደርጋለሁ እንደሚለው ወደ ሱዳን ዘምቶ ሰክሰስፉሊ ካርቱምን ዳግም መቆጣጠር ከቻለ ወደ ፖርት ሱዳን አምርቶ ፖርት ሱዳን መቆጣጠር ከቻለ እነዚህ ሰዎች ይክዳሉ። አልነበርንበትም ይላል። ጦርነቱ ሲጀምር የአስመራው መንግስት የት እንደቆመ ሰዎች መፈተሽ ትችላላችሁ። ግን የአስመራው መንግስት ትልቁ ችግሩ ምንድነው? የት ነው የአስመራው መንግስት የሚቆመው ከተባለ ግብጽ የቆመችበት ካይሮ መንግስት የቆመበት ነው የሚቆመው።
የሱ የአቋሙ መለኪያ መነሻው ካይሮ ነው። ካይሮ ምን አለች ነው? ካይሮ ያለችው ትክክል። ካይሮ የመረጠችውን ይመርጣል። አንድ እዚህ ስሙን መጥራት ማልፈልገው አንድ ፖለቲከኛ አለ። ከመሬት ይነሳና አማራ የሚባል ማህበረሰብ የለም ይላል። እንዴት አማራ የሚባል ማህበረሰብ የለም ትላለ ተብሎ ክርክር ሲገጠም አይ ፕሮፌሰር መስፍን የለም ብለዋል ይላል። የአስመራ መንግስትን ባህሪው ይሄ ነው። ጦርነቱ ሲጀምር አርኤስኤፍ ጎን ቆሞ የነበረው የአስመራ መንግስት ወደ ሳፌ የዞረበት ምክንያት የካይሮ መንግስት ስላለ። ስለዚህ ይሄ መረሳት የለበትም። ወደ መጨረሻው አጀንዳችን እንሄዳለን። አብራችሁን ቆዩ። ካፍታ ቆይታ በኋላ መለሳለሁ። እንግዲህ የመጨረሻው አጀንዳችን በማንነታቸው ምክንያት ከመከላከያ ሰራዊቱ ተሰናብተዋል የሚባል ፕሮፓጋንዳ የተሰራባቸው የመከላከያ ከፍተኛ የጦር መኮንኖች አሉ። ይህንን ጉዳይ ለማጣራት በተወሰነ ደረጃ ሙከራ አድርገናል። ያልተሳካ ሙከራ ማለት እችላለሁ። ምክንያቱም ብዙ ሰዎች ለመተባበር ፈቃደኛ ስላልሆኑ። ግን ዋናው ነገር በተወሰነ ደረጃ ይህንን ነገር ማጥራትና ለአላስፈላጊ ፍጆታ እንዳይውል ማድረግ መከርከም ያስፈልጋል ብዬ ስላመንኩኝ ይህን ነገር ማንሳት ግድ ሆኖብናል። በአንድ በኩል እዚህ ሀገር ላይ ፕሮፓጋንዳ ስንሰራ እንዴት ነው ፕሮፓጋንዳ የምንሰራው የሚለውን ማወቅ ያስፈልጋል። እንግዲህ እነዚህ የመከላከያ ጀነራሎች በተለያየ ምክንያት ሜቢ እዚህ ጋር ግልጽ ማድረግ የምፈልገው እነዚህ ጀነራሎች በራሳቸው ምክንያትም በሌላ ምክንያትም ከስራቸው መልቀቃቸውን አላረጋገጡ። ይህን ግልጽ ማድረግ እፈልጋለሁ። አሁን የምላቸውም ነገሮች እንደ ማረጋገጫ እንዳይወሰዱ ስለምፈልግ ማለት ነው። ምክንያቱም ከዚህ በፊት እዚህ ዝርዝር ውስጥ ያሉ ጀነራል ፋኖ ገድለዋቸዋል ተብሎ ፕሮፓጋንዳ ተሰርቶ ነበር። እነዚህ ፕሮፓጋንዳ ሲሰሩ ገደሏቸው ሲሉ እኚህ ሰውዬ አማራ ነበሩ። ፋኖ ሲገላቸው የኦሮሞማ ሰራዊት ወይም ደግሞ የኦነግ ሰራዊት አመራር ነበሩ። አሁን ከመከላከያ ለቋል ሲባል ደግሞ አማራ ናቸው። ስለዚህ በእንደዚህ አይነት እንትን ውስጥ ስላለ ገለናቸዋል ያሏቸውን ጀነራሎች ጀነራሉ መጥተው ኧረ እኔ አልሞትኩም ይኸው ስራዬ ላይ ነው ያለሁት ሲሉ አይ ይቅርታ ተሳስተን ነበር አላሉ። ስለዚህ የነሱ እንደዚህ አይነት እንትን ውስጥ መግባት አልፈልግም እውነቱን ለመናገር። ዋናው መሰረታዊ ነገር ግን እዚህ ውስጥ ማንሳት የምፈልገው ማንኛውም የጦር ሰራዊቱ አባል በጦር ሰራዊቱ አባልነት ውስጥ መቀጠል ያለበት በፍላጎቱና በፍላጎቱ ብቻ ብዬ ነው የማምነው። እነዚህ ሰዎች ያለ ፍላጎታቸው በስራችሁ ላይ ቀጥሉ ቢባሉ ተገቢ ነው ብዬ አላምንም። ለነዛ ሰዎች ስቲል ይሄን ፕሮፓጋንዳ ነው የሚሆነው። ለምሳሌ እነዚህ ሰዎች የጡረታ እድሜያቸው ደርሶ የጡረታ መውጣት ጥያቄ ካቀረቡ ጥያቄውን ከማቅረባቸው በፊት የኦሮሞማ ሰራዊት፣ የኦነግ ሰራዊት፣ የወራሪ ሰራዊት እየተባሉ ነበር ሲጠሩ ነበር። የጡረታ ጥያቄ ሲያቀርቡ አማራ ብርጋዴር ጀነራሎች ምናምን የሚል ስም ይሰጣቸዋል። የጡረታ ጥያቄያቸው ተቀባይነት ባያገኝ አማራ ስለሆኑ የጡረታ ጥያቄያቸው ተቀባይነት አላገኘም ይባላል። የጡረታ ጥያቄያቸው ተቀባይነት ሲያገኝ በቀላሉ የተቀበሏቸው አማራ ስለሆኑ ነው ይባላል። ጡረታ ላልተፈቀደለትም ጡረታ ለተፈቀደለትም ፕሮፓጋንዳ ይሰራል። ለኔ አንዳንዴ እነዚህ ሰዎች እየነገሩን ያለው ምን እንደሆነ ለመረዳት አስቸጋሪ የሚያደርገው አንደኛው ለምሳሌ የአማራ ክልል ጦርነት እየተመራ ያለው በኦሮሞማ አስተሳሰብ በኦነግ ጀነራሎች ነው ይሉናል ደጋግመው። እነዚህ ጀነራሎች በጡረታ ተሰናበቱ የሚለውን ዜና ደግሞ ሲሰሩ የአማራ ክልል ያለውን ውጊያ በበላይነት ሲመሩ የነበሩት አማራ ጀነራሎች እነዚህ ናቸው። አሁን መንግስት የአማራ ክልል ውስጥ ያለውን ጦርነት በበላይነት መምራት አይችልም፣ ምክንያቱም ከአካባቢው ማህበረሰብ ጋር ግንኙነት ያላቸው ተግባቦት ያላቸው መልክዓ ምድሩን የሚያውቁት እነዚህ ጀነራሎች ናቸው። ትላንትና በኦሮሞማ አስተሳሰብ በኦነግ ጀነራሎች ነው የአማራ ክልል ጦርነት የሚመራው ያለው ሰው ፊቱን አዙሮ አሁን ደግሞ መጥቶ እነዚህ ጀነራሎች ናቸው ከህብረተሰቡ ጋር ተግባቦት ያላቸው ከመልክዓ ምድሩ ጋር በደንብ የሚግባቡ ጀነራሎች ነበሩ ጦርነቱን ይመሩት የነበረው የሚል ፕሮፓጋንዳ ሲሰሩ ትንሽ እንኳን አያፍሩም ለአፋቸው።
ዋናው መሰረታዊ ነገር እነዚህ ሰዎች የጡረታ እድሜያችን ደርሷል ስለዚህ ጡረታ ማውጣት እንፈልጋለን ብለው ወጥተው ከሆነ ጥያቄያቸውን አቅርበው ከሆነ ጥያቄያቸውን ተቀብሎ በተገቢው መንገድ ማስተናገድ የተቋሙ ኃላፊነት ነው። ትላንት የአማራ ጀነራል የለም ጠቅላላ የትግራይ ጀነራሎችን ጠራርጎ አባሮ በኦሮሞማ ጀነራሎች ተክቶታል። አሁን የእንትኑ ጠቅላላ ተቆጣጣሪዎች የኦሮሞ ጀነራሎች ናቸው። መከላከያ ተቋም ውስጥ አራጊ ፈጣሪዎች ኦሮሞ ጀነራሎች ናቸው ሲሉን የነበሩ ሰዎች በአንድ ጊዜ 6 የአማራ ብርጋዴር ጀነራሎች የሥራ መልቀቂያ አስገብተው ተቀባይነት አገኙ። ምክንያቱም አማራ ስለሆኑ ነው መልቀቂያ ያስገቡት ነው ወይስ አማራ ስለሆኑ ነው መልቀቂያውን የተቀበላቸው ነው ጥያቄው። መሬት ላይ ባለ ፋክት እናውራ እስቲ። አንደኛ እነዚህ ጀነራሎች አማራ ሆነው ከፌደራል መንግስቱ ጎን ቆመው በአማራ ክልል ውስጥ የሕግ ማስከበር ስራ ላይ ተሰማርተው ነበር። ከዚህ እውነት ጋር ተታረቃላችሁ አልማው ምክንያቱም ራሳችሁ ስላላችሁት ባየነው ቪዲዮ ላይ በዛ ውጊያ ውስጥ በነበሩ ሰዓት አማራ ነበሩ እነዚህ ሰዎች ወይስ ድንገት አውት ኦፍ ብሉም የሆነ ድንገት ነው ብልጭ ያለላችሁ አማራ መሆናችሁ? አንዳንዴ ስትናገሩ የሆነ እንትን ማድረግ ያስፈልጋል። ይሄ ቁልፍ መረጃ ነው። ስርዓቱ ለመበስበስ ቁልፍ መረጃ ነው። ማለት ጀነራሎቹ እናንተ በምትሉት ደረጃ በጦርነት ውስጥ ማርሽ ቀያሪ የነበሩ ጀነራሎች ናቸው ብላችሁ ካበቃ ስትሉ ከነበረ በጦርነት ውስጥ ማርሽ ቀያሪ የሆኑ ጀነራሎች የመልቀቂያ ጥያቄ ሲያቀርቡ በቀላሉ እንዴት ያ መንግስት ሊቀበለው ይችላል? ምክንያቱም ጦርነቱን በነሱ ድጋፍ በነሱ የውጊያ ጥበብ ነው ጦርነቱን የዚህን ያህል የተቋቋመው ካልክ ይሄ መንግስት ያለውን ነገር ሁሉ ኦፈር አድርጎ ሊያቆያቸው የሚገቡ ጀነራል ነበሩ እኮ እንደዚህ ማለት ነው። ለምን በቀላሉ ተቀበላቸው? እንረፍ ደክሞናል፣ በቃ የጡረታ እድሜያችን ደርሷል ስለዚህ ጡረታ እንውጣ ሲሉ እንዴት በቀላሉ ተቀበላቸው መንግስት? ምክንያቱም በጦርነቱ መርሽ ቀያሪ ነበሩ። በአማራ ክልል ላይ በከፍተኛ ደረጃ ከህዝብ ህብረተሰቡም ከመልካም ምድሩም ጋር ጥሩ ተግባቦት ያላቸው ጀነራሎች ናቸው። ስለዚህ እነዚህን ጀነራል በማንኛውም መንገድ ወፈር አድርጎ ማቆየት ነበረበት። ለምን በቀላሉ ሰጣቸው ታዲያ? ይሄን ራሳችሁን መጠየቅ ያስፈልጋል። የሥርዓት መፍረስ ውጤት አይደለም፣ የሥርዓት መኖር ውጤት ማሳያ ነው። ይሄ ማንኛውም ሰራዊት የሰራዊቱ አባል ከፍተኛ አመራር ቢሆንም ያለ ፍላጎቱ በሰራዊት ውስጥ አይቀጥልም። በዚህ ሰራዊት ውስጥ ይላሉ እነዚህ ሰዎች በዚህ ሰራዊት ውስጥ አራጊ ፈጣሪ ሁሉን ውሳኔ የሚሰጡት ኦሮሞ ጀነራሎች ናቸው ባለ አፋቸው ትንሽ እንኳን ሳይቆዩ የኦሮሞ ጀነራሎች መልቀቂያ አስገብተው ነበር። የነሱ መልቀቂያ ግን ተቀባይነት አጥቶ የአማራ ጀነራሎች መልቀቂያ ነው ተቀባይነት ያገኘው ብሎም ይናገራሉ። እነዚህ 6ቱ ብርጋዴር ጀነራሎች መልቀቂያ አስገብተዋል። በራሳቸው ጊዜ ቢያስገቡም አብይ አህመድ በፍጥነት እንዲሰጣቸውና እንዲሰናበቱ ነው ውሳኔ ያስተላለፈው። በመሆኑም 6ቱም ብርጋዴር ጀነራሎች በአሁኑ ሰዓት ከመከላከያ ሰራዊቱ ውጪ ሆነዋል። ምንድን ነው አንደኛ የስርዓቱን መፍረስና መበስበስ የሚያሳይ መረጃ ዋነኛ ቁልፍ መረጃ ነው። በእነዚህ በ6 ጀነራሎች ላይ መልቀቂያውን በፍጥነት መስጠቱ እነዚህ 6 ጀነራሎች በአማራ ክልል እየተደረገ ያለውን ውጊያ ከፋኖ ጋር ሳይሆን አጠቃላይ በህዝቡ ላይ እየደረሰ ያለውን መከራ በማየታቸው ነው መልቀቂያ የጠየቁትኝ። እነሱም የሚፈለጉ አይደሉም። ምክንያቱም ሳይውል ሳያድር በፍጥነት ነው መልቀቂያው እንዲሰጣቸው የተደረገው። ይሄ የሚያሳየው የአማራ ጀነራሎች፣ የአማራ ወታደራዊ አመራሮች፣ የአማራ ስራ አስፈጻሚዎች ለመንግስት ማይታዘዙ ከሆነ መንግስትም እንደማይፈልጋቸው ዋነኛ ማሳያ ነው። ከዚህ በፊት እንደሚታወቀው ጠቅላይ ሚኒስትሩ ስልጣን በያዘበት ጊዜ ዋነኛ ተግባሩ በመከላከያ ሚኒስትር ውስጥ ያሉ ጀነራሎች ሙሉ በሙሉ ህወሓቶች ወይም የትግራይ ተወላጅ በመሆናቸው በማለት የትግራይ ተወላጅ ጀነራሎችን ለማስለቀቅ ወይንም ከቦታቸው ለማንሳት ምክንያት በማጣቱ ከህወሓት ጋር በከፈተው ጦርነት ምክንያት በማድረግ እነዚህን አብዛኛዎችን ጀነራሎች አዲስ አበባ የተቀመጡ ጀነራሎችን በእስር ቤት ወደ ትግራይ አካባቢ ሄደው ደግሞ የህወሓት ኃይሎችን እገዛ ሲያደርጉ የነበሩ አብዛኛውን የትግራይ ተወላጅ ጀነራሎችን ልምድ ያላቸውን ውጊያ ተሞክሮ ያላቸውን ጀነራሎች አባሮ ሙሉ በሙሉ በእነሱ ምትክ የኦሮሞ ተወላጅ ጀነራሎችን እንደተካ ይታወቃል። አሁን ደግሞ ያደረገው ነገር በአማራ ክልል ያሉ እንቅስቃሴ እያደረጉ ያሉ የአማራ ተወላጅ ጀነራሎችን መልቀቂያ ሲጠይቁ
ውጊያውን በበላይነት የምትመሩት በከፍተኛ ቁርጠኝነት የምትከታተሉትና የምትመሩት እናንተ ናችሁ። ክልሉን በደንብ የምታውቁት እናንተ ናችሁ። ከህብረተሰቡ ጋርም ተግባቦት ያላችሁ እናንተ ናችሁ። ነገር ግን ተቀንጠን እንነጋገር ሳይል ወዲያውኑ መልቀቂያ ነው የሰጣቸው። በአንዳንድ የውስጥ አዋቂ ምንጮች እንደሚነግሩን ከሆነ በርካታ የኦሮሞ ተወላጅ ጀነራሎች መልቀቂያ ጠይቀዋል። ነገር ግን አልፈቀደላቸውም ለነሱ። ስለዚህ እንግዲህ አንዱን እንጀራ ልጅ አድርጎ እየቀጠለ እንደሆነ ነው የሚያሳየው። እንደሚታወቀው አሁን አጠቃላይ በአማራ ክልል ላይ እየተደረገ ያለውን፣ በኦሮሚያ ክልል ላይ እየተደረገ ያለውን፣ በአጠቃላይ በመከላከያ ሰራዊቱ ላይ ስልጣን ይዘው የፈለጉ አዛዥ ናዛዥ ነው እያስኬዱ ያሉት የኦሮሞ ጀነራሎች በመሆናቸውና እነሱም ደግሞ አጠቃላይ ሀገሪቱ የኛ ናት፣ ህዝቡም የኛ ነው፣ እናንተ የኛ ተላላኪዎችና የኛ አጋዞች ናችሁ እንጂ በሀገር ላይ መወሰን አትችሉም በመባላቸው ምክንያት ነው ተቃውሞ እያነሱ ከእንቅስቃሴ እየታገዱ እየተገደቡ በቢሮ እንዲቀመጡ ተደርገዋል። ይሄንን ነገር በመቃወማቸው እንግዲህ መልቀቂያ ጠይቀዋል። በአንድ በኩል ሰራዊቱ ውስጥ የኦሮሞ ጀነራሎች የሚሉት ነገር ሁሉ የሚፈጸም ሁሉንም ነገር አራጊ ፈጣሪ ናቸው ካልክ በኋላ የኦሮሞ ጀነራሎችን መልቀቂያ አስገብተዋል። ለምን መልቀቂያ የሚያስገቡት? የሚሉት የሚፈጸም በሰራዊቱ ውስጥ አራጊ ፈጣሪ ከሆኑ እኛ ያልነው ብቻ ነው የሚፈጸመው የሚሉ ከሆነ እኛንን የመሪነት ሚና ያለን የሚሉ ከሆነ የኦሮሞ ጀነራሎችን መልቀቂያ ያስገባሉ። ያስገቡ ካሉ ማለት ነው። እነዚህ የአማራ ክልል የመከላከያ ሰራዊቱ የበላይ አዛዥ የሆኑ ሰዎች የጡረታ እድሜያችን ደርሷል፣ ስለዚህ ጡረታ መውጣት እንፈልጋለን ካሉ የፌደራል መንግስቱ አይ እናንተ አገልግሎት መስጠት የምትችሉበት እድሜ ላይ ናችሁ፣ አስተዋጽኦ ማበርከት ትችላላችሁ፣ ልምዳችሁ ይጠቅመናል ምናምን ብሎ አስገድዶ ማቆየት አይችልም። ምክንያቱም አስቦ ወስኖ የመጣን ቡድን ግለሰብ አዛዥ ምን ብለህ ልታቆዩ ትችላለህ በሰራዊት ውስጥ። ለነዚህ ሰዎች ግን ጡረታው ቢከለከሉም አማራ ስለሆኑ ነው የተከለከሉት ብሎ ፕሮፓጋንዳ ከመስራት ወደ ላይ እነ ብርጋዴር ጀነራል ማርዬ በየነ እነ ብርጋዴር ጀነራል አበበ በየነ ምናምን ብሎ የዘረዘራቸው ሰዎች ጡረታ ጥያቄ አቅርበው አሰናብቱም ብለው ቢጠይቁም በግድ አትወጡም ተብሎ ነው የተቀመጡት ብሎ ፕሮፓጋንዳ ይሰራ ነበር። ይሄ ቡድን ይሄ ነው እርግጥ የሆነ ቡድን እንደዚህ ፕሮፓጋንዳ ይሰራ ነበር። ጡረታ ተከለከሉ ብሎ ፕሮፓጋንዳ ይሰራ የነበረ ቡድን ዛሬ ደግሞ ጡረታም ሲፈቀድላቸው ጡረታ የተፈቀደላቸው አማራ ስለሆኑ ነው ብሎ ፕሮፓጋንዳ ሲሰራ ታገኘዋል። አንዳንዴ ማፈር ያስፈልጋል። እነዚህ የሰራዊቱ ከፍተኛ አመራሮች በአማራነታቸው አይደለም ለሀገራቸው ደማቸውን ሲያፈሱ የነበረው፣ ለአማራ ህዝብ ብለው አይደለም በዱር በሸለቆ በየበረሃው በየጫካው ሲንከራተቱ የነበረው ለአማራ ህዝብ ብለው አይደለም፣ ለመላው የኢትዮጵያ ህዝብ ብለው ነው። ለኢትዮጵያ ህዝብ ጥቅም ብለው ነው። ለኢትዮጵያ እንደ ሀገር ላላት ብሔራዊ ጥቅምና ብሔራዊ ደህንነት ብለው ነው። አንዳንዴ ወጥተው እስከ ሶማሊያ ድረስ ሄደው የሰላም ማስከበር ተልዕኮ ሲሳተፉ የነበሩት ለአማራ ህዝብ ብለው አይደለም፣ ለኦሮሞ ህዝብ ብለው አይደለም። የኢትዮጵያ ህዝብ ጥቅሙ ባልተከበረበት ሁኔታ የሚጠበቅ የአማራ ህዝብ ጥቅም የለም፣ የኦሮሞ ህዝብ ጥቅም የለም ብለው ስለሚያምኑ ነው። በኢትዮጵያዊነት ደረጃ ነበር ሲደሙ የነበረው፣ ሲቆስሉ የነበረው፣ ሲወድቁ ሲነሱ የነበረው። ትላንትና አማራነታቸውን ክደህ የኦሮሞማ የኦነግ ሰራዊት ናቸው ብለህ ገደልኳቸው ያልካቸው ጀነራል አልሞትኩም ሲሉክ መታ አይ ተሳስቼ ነው ሞቷል ያልኩት አላልክም። ዛሬ ጡረታ ጥያቄ ሲያቀርቡ አማራ ስለሆኑ ነው አይደለም። ጡረታ ጥያቄያቸው ተቀባይነት ሲያገኝ ግን ነው አማራነታቸው የመጣው። ይሄ ነው ትልቁ የእናንተ ፖለቲካ የትም የማይደርስበት አንደኛው ምክንያት ይሄ ነው። ሁሉም ነውር ጌጡ ነው፣ ሁሉ ድሉ ነው። እንደዛ ቪሌጅ ዴት እየተኮሰ የተበሳውን ቀዳዳ እያከበበ ኢላማ መታው የሚል ነው። እቺ ፕሮፓጋንዳ አሁን ትንሽ ደግሞ እንትንተልና ወደ ፋኖ ለመቀላቀል ስላሰቡ ነው ምናምን የሚል ደግሞ ሌላ ትርክት ይዞ ይመጣል። በእርግጠኝነት መከላከያ ቃል አቀባዮቹ በኩል ያጠራል ብዬ አስባለሁ ይህንን ጉዳይ፣ ወይም ደግሞ ስማቸው የተጠቀሱ ጀነራሎች ወጥተው ያብራራሉ ብዬ ተስፋ አደርጋለሁ። ውድ ተመልካቾቻችን የዛሬ ፕሮግራማችን ይህንን ይመስል ነበር። ያው እንደተለመደው ላይክ፣ ኮመንት፣ ሼር እያደረጋችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ሚዲያችን እንድታግዙ በዚሁ ጠይቃለሁ። በሌላ አጀንዳ በተመሳሳይ ሰዓት በተመሳሳይ ቦታ እስክንገናኝ ድረስ ጤና ይስጥልኝ።